ሚሊዮነሮችም ቢሊዮነሮችም ወዛደሮችም አምባሳደሮችም ሰራተኞችም ተማሪዎችም ተቀጣሪዎችም ቀጣሪዎችም ሁላችሁም ስሙ። በዚህ ፕሮግራም ከ5 ዓመት በኋላ የገንዘብና የጊዜ ነፃነት ያስገኛችኋል። ምንም አፍሪካ የመጀመሪያው አሁን የበሽታው መነሻ የኪስ ምታት ከፍተኛ ገቢ ቢዝነስን ዶግ ከሚያደርጉ አንዱ ነው። በሰው ሰራሽ ይሁን በተፈጥሮ አደጋ የለም ማንቀላፋት ሆኖ ከበላይ ጋር የመጣሁት ከአዳማ ነው። የመጀመሪያ ዙር ሰልጣኝ ነኝ። የጀመርኩት በ100 ብር ቢዝነስ ፕላን ነው። አሁን እስከ 11ኛ ወር ድረስ እያሳካው ነው። በ100 ብር የጀመራችሁ ሰዎች አሁን 1520 ብር አድርጋችኋል ወይ? እንግዲህ እኮ ይህንንም ያላሳካ ይኖራል። ዝቅተኛ ገቢ ለሚመጣባችሁ ሰዎች ጥንቃቄ አድርጉ። በጣም ከፍ አድርግ፣ አሙቅ፣ አግል፣ ዝም አትበል፣ ጠይቅ፣ ሩጥ። አረ ምንድነው በል፣ ሩጥ፣ ወጥር፣ ጭራሽ እንዳያጋድል። አንተ ከቆምክ የትም አይሄድም። ከፈጣሪ በታች ባንተ እኮራለሁ፣ ያንተ ልጅ ስለሆንኩ ጠነክራለሁ፣ ጠንክሬ በመስራት ገና እኮራለሁ፣ የምሬን ነው በላይ ቃሌን አከብራለሁ። ባለ 10 ሺዎች 55% ነው። መጀመሪያ ወር ላይ 5500 ብር አትርፉ ብለናል። አጠቃላይ ወሩ መጨረሻ ላይ 15500 ብር ይደርሳል። እንዳጠቃላይ አሁን ግን 4 ወር ስለሞላን ስንት ነው የኛ አሳካን የሚባለው ካላችሁ 50644 ብር ካደረሳችሁ አሳክታችሁታል። እስከዛ ካልደረሰልህ መጀመሪያ ሳምንት ላይ እሪበል፣ ጠይቀን፣ ጩህ፣ አቃተ ይበል። አሁንም 15ኛው ላይ ስልጠና አለ እንድንመልስልህ፣ ጠይቅ፣ ጻፍ። የተለየ እንቁላል ይዤ መጥቻለሁ። ይህንን በውጭ ዓለም ያለ በኦሜጋ 3 የበለጸገ እንቁላል በሀገራችን ለመጀመሪያ ጊዜ እንዲኖር አድርጌያለሁኝ። ይህም ወደ ኋላ 7 ዓመት ምርምር አድርጌያለሁ ማለት ነው። በላይ የሁሉ አባት ልዩ ነው ወዳጄ፣ ስራዬንም እየው ብቅ በል ከደጄ። የኔ አባት አግዘኝ ከልምድህ አካፍለኝ፣ ወን ያለው ቃላት አይዞሽም በለኝ። ሁለተኛ ዙሮች ከጀመራችሁ 4 ወር ስለሆናችሁ አሁንም 207695 ብር ካደረሳችሁ አሳክታችሁታል። ስምም ሰየሙልህ አሉህ ልጄ በላይ፣ አይደለም ከምድር ወይስ ከሰማይ ላይ በላይ ተናፍቃል ብቅ በል ምንጃር ላይ፣ አንተ ይሰው መልአክ ከች በል ናዝሬት ላይ። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ስልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል። ይሰለጥናሉ፣ ይማራሉ፣ ቢዝነስን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዳስ የሚሊዮነሮች መንገድ ዓለም በኮስሞቲክስ ያሸበረቀች አታላይ ማግኔት ነች። ስለዚህ ሰበብ እያበዛህ ወደ ዓለም እንዳትሳብ፣ ዓለምን ግን ወደ አንተ ሳብ ይለናል። የሚሊዮነሮች መንገድ ኢትዮጵያውያንን በ2 ዓመት የጊዜ ቆይታ ውስጥ ወደ ሚሊዮን ሊወስድ የሚችል በእውነት የተኖረ በእውነት የሚሰራ ውድ የሀገር ልጅ በሀገር ልጅ የተመሰረተ ድንቅ ፕሮግራም። አዎ ይህ ፕሮግራም ሁሌም እንደምንለው በአሰልጣኙ የሚሰጠንን ከፍተኛ የሆነ የሚመር የስልጠና ፕሮግራም ዋጥ አድርገን ከድህነት ጋር ፍልሚያ የምንገጥምበትና ማንኛውም ሰው በኪሱ ባለች 100 ብር መነሻ ካፒታል እስከ 100 ሺህ ብር በማስመዝገብ ዝቅተኛ በ2 ዓመት ውስጥ 4 ቢሊዮን ብር የሚያንቀሳቅስበት ልዩ ፕሮግራም። የሚሊዮነሮች መንገድ ከሀሳብ አልፎ በለውጥ ጎዳና ትውልድን እየታደገ የሚገኝ ድንቅ የስልጠና ፕሮግራም። የሚሊዮነሮች መንገድ ኑ አብረን ሰርተን አብረን እንደግ ይለናል። ሁሌም እንደምናደርገው ሁሉ አዲስ የምስራች ይኖረናል። ይህ የምስራች ደግሞ በዋና አሰልጣኙ በአቶ በላይ ሞርዴ ይነገረናል ማለት ነው። ታላቁ ድንቁ ሲያስተምር የማንጠግበው ወንድማችን
በላይ ሞርዴን እስኪ አንድ ጊዜ ወደ መድረክ ጋብዙልን። በላይ ሞርዴ ለሀገር ያበረከተው አስተዋጽኦ እጅግ የጎላ በመሆኑ አፍሪካ ውድ ልጇን በዚህ መልኩ ስትቀበል በላይን እስኪ አሰልጣኝ የራሳችንን ዝግጁነት አይተው እየመጣ ነው ወደ መድረክ። ሞራል ስጡልን። ያንሳል ሞራል። ታላቅ ኢትዮጵያ በላይ ሞርዴ እንዴት አደራችሁ? ወደ ዋናው ፕሮግራማችን ከመግባታችን በፊት የአንድ ደቂቃ የሌና ጸሎት አረፍ በሉ። በማንኛውም ቀንና ሰዓት ሁልጊዜ የጅማሮ ስሜት ተሰምቶን እስከ ዛሬ የሄድንበት መንገድ ስህተት እንደተሞላበት አቅምና ወይም ደግሞ ተፈጥሮ ምንም ያጎደለብን ነገር እንደሌለን አሁንም በጣም ብዙ ድል እንዳለን አውቀን ሁልጊዜ የምሬን ነው የማወራችሁ። ይሄ ፕሮግራም ሰዎች በየቀን ቢሆን ሁሉ ይላሉ። በቀን 2 ሰዓት ሰልጥነን ቀሪውን ሰዓት ብንሰራ ሁሉ እንዴት በበረርን ነበረ፣ ያለማጋነን ማለት ነው። ስለዚህ ዘወትር በየሳምንት ይህንን ፕሮግራም በበላይ መልቲ ሚዲያ እየተዘጋጀ ይህ የሚሊዮነሮች መንገድ የተሰኘው ፕሮግራም በሀገሬ ቴሌቪዥን በሳምንት 3 ቀን እየተላለፈ ወደ እናንተ እንዲሁም በላይ ሚዲያ ብላችሁ ስትገቡ ዩቲዩብ እና እንደ ቴሌግራም፣ ቲክቶክ ላይ አላይቱን ዩቲዩብ ላይ ግን ሙሉን ታገኙታላችሁ። ለማንኛውም በዚህ ፕሮግራም ግን የጎደለንን ብቻ አይደለም የምንሞላው፣ የእውነት ለመናገር ጠቅላላ የተሰወረብንን የምናገኘው ያለምንም ማጋነን። ለምን ከተባለ እድሜ ልካችንን የሚያስፈልገንን እውቀት ወይም ደግሞ ብዙ ገንዘብ ከፍለን ብዙ ዋጋ ከፍለን ብዙ መስዋዕትነት ብዙ ነገር አድርገንለት አንድ እርምጃ ያላስኬደንን ነገር ግን በዚች ፕሮግራም አጠቃላይ የህይወታችን ምዕራፍ ተጀምሮ እስከሚቋጭ ድረስ ኤነርጂ እናገኝበታለን። ምን ስለሆነ ተግባር። ከሰኞ እስከ ዓርብ ትሰራላችሁ፣ ቅዳሜ ስልጠናችሁን ትወስዳላችሁ። ከሰኞ እስከ ቅዳሜ ትሰራላችሁ፣ ቅዳሜ ስልጠናችሁን ትወስዳላችሁ። ይሄ ለእያንዳንዷ ስራችን ጥያቄ ጠይቀን መልስ የምናገኝበት በተግባር የተረጋገጠ በልምድ እየዳበረ አሁንም ዓለም ያላትን የተሻለ እውቀት እያነፈነፈ ለእናንተ የሚያቀብል ግዙፍ ትልቅ የህይወታችን ጎዳና ነው። ስለዚህ በዚህ ፕሮግራም ላይ ለማንኛውም እንዳጠቃላይ ትልቅ ሰርፕራይዝ ወይም የምስራች የአዳራሽ ስንጀምር ከፊት ብቻ ነበርን። ሞልቶ እየቆምን ጠቦን እየተጨነቅን እስካሁን ድረስ ቆየን። አሁን ግን ወደ ትልቁ የኢትዮጵያ ኢኮኖሚክሶች ባለሙያ ከ500 እስከ 700 ሻውን በአንድ ጊዜ ወደሚያሳትፈው አዳራሽ ከየካቲት 8 ጀምሮ ሙሉ በሙሉ ወደዛኛው አዳራሻችን እንገባለን ማለት ነው። ስለዚህ የካቲት 8 የተለየ ፕሮግራም አለ። የተለየ ሰው መጋበዝ ትችላላችሁ። የተወሰኑ ሳምፕል የአንድ ዓመት ጉዞ ጀግኖች እውቅና የሚሰጥበት እንደዚሁም ደግሞ ሌላው የሚሊዮነሮች መንገድ ለዓለም ትልልቁን ተግባር እና እንዲሁም ደግሞ አገር ውስጥ ካሉ ትልልቅ ተቋማት የሚያገናኙና የሚያስተዋውቁ ለሚሊዮነሮች መንገድ ፈንቅሏቸው 24 ሰዓት ያለምንም ጎትጓችና ቀስቃሽ እየሰሩ ያሉ የብራንድ አምባሳደሮች የሚሾሙበት ትልልቅ ድርጅቶች አግሪመንት የሚወስዱበት ቀን ነው፣ የዛን ቀን ማለት ነው። እሺ ጥሩ። የዛሬ ዓመት ጥር 26 ምን እንደሚፈጠር ታውቃላችሁ? የመጀመሪያ ዙር ሰልጣኞች በጣም እየበረራችሁ መሬት እንዳታርፉ፣ እሺ እንዳታርፉ። አለ የተባለ የመጨረሻው የሚሊዮነሮች ውጤት የሚታይበት እኛ ብቻ ሳንሆን አገሪቱ ብቻ ሳትሆን ሀገሩ ብቻ ሳይሆን ዓለም ፊቷን የምታዞርበት እኛው ሀገር ሀሳቡ ተፈጥሮ በእኛው ሀገር ባለሙያዎች በየአካባቢያችን ሰርተን ድህነትን ድል አድርገን የተሻለ አመለካከት ሰንቀን ከዜሮ ወደ ሚሊዮነርነት ተኩሰን ድህነትን ያጠቃንበትና በራሳችን ምድር በዚህ አስጨናቂ ጊዜ ይህንን የአመለካከትና የኢኮኖሚ ለውጥ በራሳችን ልጆች ራሳችን ምድር ላይ አምተን ለዓለም የምናሳይበት ነው።
ሌላው ሁለተኛ ዙር ሰልጣኞች በዛው ከግማሽ ዓመት በላይ ኢኮኖሚያችሁ ሄዶ ነው የሚገኘው። በዛው ሶስተኛ ዙር ሰልጣኞችም እንደዛው ግማሽ ዓመት አካባቢ ላይ ስለምትገኙ ሶስተኛ ዙሮች ለመጀመር የሌለ ስታንድ ባይ የሌለ ዝግጅት ምንም አይነት የናቴ ቀሚስ አወላከፈኝ ቢያለው አይሰራም። እኛ ጋር ባለ አቅም ጀምር ተብልሃል፣ ያልገባህን ጠይቅ ተብልሃል። አንድም የሚያቅት አንድም የሚያስቸግር ነገር የለም። የፈለገው ቦታ የኛ ድርጅት እየተወረወረ ስራ ቦታችሁን እየፈተሸ ነው። ክፍለ ሀገር ላይ እየሄድን ነው። እዚሁ ከተማ ውስጥ እየሄድን ነው። በከተማ ዙሪያ እየሄድን ነው። ምንም አይነት ድንበር አልገደበንም። ምንም አይነት አካባቢ አልገደበንም። የትኛውም ሀገሪቱ ክፍል ላይ የሚሆን ዓለም ክፍል ላይ በዚህ ፕሮግራም ጀምሮ ያልገባውን ለሚጠይቅና እየበረታ እየሰራ ላለ አንድ ጊዜም ከጎኑ ተለይተን አናውቅም፣ ካልተሳደበና ካልደደበ በስተቀር ማለት ነው። ነገር ግን ይሄ በነፃ እየተሰጠ ያለው ፕሮግራም ዛሬ ቆይ ብሎ የሚያንቀላፋ ሰው ወዮለት ነው የምለው። ቆይ ብሎ የሚረጋጋ ሰው ለምን እየተረጋጋ እንደሆነ ግራ ያጋባኛል። በጣም የኮተተ ጎጂ ልማዳዊ ያላቀረ ነገሮች ብዙ ከላያችን ላይ አጽድተን መተው ያሉብን ነገሮች፣ እንቁ የሆኑ ደግሞ ሳናስባቸው የጣልናቸው አንስተን ከኛ ጋር አብረው እንዲቆሙ የሚደረጉ ደግሞ ጠቃሚ ባህሎች በጣም አሉ፣ በደንብ የሚመረጡ ማለት ነው። በምክንያት ጽናት ይኖረን እንጂ በምክንያት ልፍስፍሶች አንሁን። በምክንያት እንደሰት እንጂ በምክንያት ለመከፋት ባለማንቆርቆር አንቸኩል። እኔ ብዙ ሰዎች የሚጠቀሙባቸው ምክንያት ራሳቸው ላይ በደል ለማምጣት ነው። በምክንያት ምን እንበል? ሁልጊዜ ስኬት፣ እያንዳንዱ ነገር በምክንያት እንጂ ሰው ራሱን ተሻለ ደረጃ ላይ ለማድረስ ምክንያት መጠቀም ከምንም በላይ ራሱ ላይ ወንጀል መፈጸም ነው። የተሻለ ደረጃ ላይ ለመድረስ ራሱን ለመቀየር ምን ማድረግ? ምክንያት መጠቀም አያስፈልግም። ወንድሜ ካለበት ህይወት ለመውጣት ነው ምክንያት። የተሻለ ህይወት ለማግኘት ነው ምክንያት። ራስክን ለመቻል ነው ምክንያት። ምክንያት አለኝ ማለት ያለብህ ጎዳና ወድቃ አይደለም። ምን ነው ስትባል ምክንያት አለኝ አትበል። ድሃ ሆነ ምንድን ነው ስትባል ምክንያት አለኝ የራሴ የሆነ አትበል። እሱ አያዋጣም። ምክንያት መጠቀም ተሻለ ደረጃ ላይ ደርሰህ እንዴት ግን ልትቀየር ቻልክ ስትባል ምክንያት አለኝ። ስትፈጋ ስትሰራ ለውጥ ስታመጣ እየሮጥህ ነው። ምንድን ነው እንደዚህ የሚያደርግ ስትባል ምክንያት አለኝ በል እንጂ ለድድብናና ለድንቁርና ወይም ለድህነት ለኋላ ቀር ህይወት ምክንያት ስላለኝ ነው አትበሉ። እንፈርገውበት። ምንም ምክንያት አታቅርቡ። የምሬን ነው የምላቸው። ምንም ምክንያት አታቅርቡ። በጭራሽ ነው የምላቸው። በጭራሽ በቃ ያ ምንም ምክንያት የለውም። በቃ ስህተት ነው። ምንም ማብራሪያ ያስፈልገው። አይታችሁ ከሆነ የብዙ ሰዎች ታሪክ አያልቅም አይደል? ቢወራ እያንዳንዱ ሰው ታሪክ አለው። አዳማጭ ቢያገኝ አዘንባ የሚያነባበት በጣም ሮሮ አለው። በጣም አሳማኝ ነገሮች አሉት። በጣም ያለመማሩ የቤተሰቦቹ ችግር፣ ደስተኛ አለመሆኑ የፖለቲካው ችግር፣ ሀብታም አለመሆኑ የፖሊሲውና የሀገሪቱ ችግር እያንዳንዱ ይዘረዝርልሃል እኮ። ግን ይጠቅማል ጎበዝ። ለአእምሯችን ምን እየነገርነው ነው? ሀሳብ ኮንሽስ ማይንድ ሪከርድ እየያዘ ነው ያለው። ይሄ ነው ያንተ ጣፋንታ። ሳናስበው ዋጋ እያስከፈለና ያለው። ስለዚህ ፕሊዝ አሁን ያለው የምትፈልገው ህይወት ላይ ካልሆነ እኔ ማነቃቂያ እየጠቀምኩ አይደለም፣ ትክክለኛውን ነው የማወራችሁ። የሄድኩትን የኖርኩትን ነው የማወራችሁ። አሁን ያለበት ህይወት ካልመጠነህ፣ ስለዚህ በጣም ጥፋተኛ ነህ። ምን ነው እዚህ ቦታ ካሉ ምክንያት እንዳደረድር ስላልሰማው፣ ስለተኛው፣ ስላልባነን፣ ስላልነቃው፣ ስላልሰራው፣ ስላልተራመድኩ፣ የተግባር ሰው ስላልሆንኩ ብቻ በል እንጂ ለምን መሰለ ብለን ጣታችን እየቆጠርን ምክንያት የምንደረድር ከሆነ በህይወታችን ውስጥ አሳማኝ ያልናቸው ብዙ ታሪኮች፣ ብዙ ጫናዎች፣ ብዙ እንቅፋቶች አሉ። ደግመው እንዲሞቱን እየፈቀድን ነው ያለ ነው። ሞራል የሚባል ነገር አለ በውስጣችን። ሃይ ኤነርጂ ሆርሞን የሚያመነጭ የሆነ ነገር ውስጣችን እንዳለ አብዛኛው ሰው ያውቃል። እሱን ስላላወጣሁት እርምጃዬ በጣም ስለተንዘናጋ እጅግ የተግባር ሰው ስላልሆንኩ ራሴ ላይ የምደረድረው ሰበብ ወደኋላ ጎተተኝ። ለእኔም ለሀገርም ለመጪውም ጄኔሬሽን ሳልጠቅም ቀረው ነው እንጂ መባል ያለበት
አገሩ ላይ መኖር እየፈለገ በስደት ሀገር ላይ እንዴት ሲሉት ምክንያት ከደረደረ፣ በድህነት እየኖረ ሀብታም መሆን ፈልጎ እንዴት ሲሉት ሰበብና ምክንያት እየደረደረ፣ ህዝብን እየጎዳ በአንድም በሌላም ትውልድን እየጎዳ እንዴት ሲሉት እንደዛ የሚያደርግበትም ምክንያት ከደረደረ ኦሬዲ ሞቷል። የምሬን ነው የምላቸው። ስለዚህ ምንም ምክንያት እንዳደረድሩ የተለያየ ሚዲያ ላይ ሰዎችን ስለማይ ነው ይሄን የሆንኩበት አሳማኝ ነገር አለ ይሉት 11 ዓመት የሰው ቤት ስሰራ ይልህና ተገቢ ነው ስትለው አይደለም ማለት የራሴ የሆነ ምክንያት አለኝ። በቃ እሱን አትጠቀሙት። የምሬን ነው የማወራቸው። አትጠቀመው በቃ እሱን። በዚህ ፕሮግራም ከ5 ዓመት በኋላ ስራ አይቻልም። እስከዚህ በላይ ረፍታለ እንዴ አለ? እስኪ ንገሩኝ። የትም ሂድ ሚሊዮነሮችም ቢሊዮነሮችም ወዛደሮችም አምባሳደሮችም ሰራተኞችም ተማሪዎችም ተቀጣሪዎችም ቀጣሪዎችም ሁላችሁም ስሙ። በዚህ ፕሮግራም ከ5 ዓመት በኋላ የገንዘብና የጊዜ ነፃነት ያስገኛችኋል። ስለዚህ ህግና ደንቡን አክብሩ። ሀብታም ልትሆን ትችላለህ። የገንዘብ ነፃነት ወይ የጊዜ ነፃነት ከሁለት አንዱ ይጎልሃል። ድሃ ከሆነ ሁለቱም የለም። አውርተናል። ለዚች ሀገር ሰላምና ጤና መስራት ከፈለጋችሁ መነሻው የኪስ ምታት ነው ብለናል። ስለዚህ የኪስ ምታትን እናስወግድና የራስ ምታት ይተወናል። እርስ በርስ መመታታቱም ይቆማል። ምንም አፍሪካ የመጀመሪያው አሁን የበሽታዋ መነሻ የኪስ ምታት ነው። ከግለሰብ እስከ ድርጅት እስከ መንግስታት ምንም ግልጽ የአደባባይ ሚስጥር ነው። የኪስ ምታት ነው። ሁሉም ጌም በቃ ለጥቅምና ለገንዘብ ነው። ስለዚህ ፕሮግራም ላይ ግን ራስህ እንዴት ቱጃር እንደምትሆን ቁጭ አድርጎ ያሳያል። በራስህ ኪስ፣ በራስህ መሬት፣ በራስህ አየር፣ በራስህ ጊዜ፣ በራስህ እውቀት አንተ ሰው በመሆን ብቻ ሰክሰስፉል ለመሆን ምንም አይከለክልም። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶ ከበላይ አትክልትና አስቤዛን ሲሸምቱ በቅናሹ ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት
ኤፍኢ ግሩፕ ህንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽህና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል። ቢዝነስን መቼም ቢሆን ጥንቃቄ የምታደርጉት 3 ነገሮች ይመቱታል። ምን ከሌለው ነው የሚመታው? ግን ጠባቂ ከሌለው፣ እሺ፣ ፕላን ከሌለው፣ የራሱ መቃወሚያ መጠበቂያ ከሌለው ነው የሚመታው። እና አንደኛውን 3 ብቻ አምላችሁ አንደኛውን ድንገት እንዳወራችሁ ነው። 4 ብዬ መጀመሪያ ስጠራው ብዙ ሰው ፈገግ እያለ ስለተቸገርን መጨረሻ ፈገግ ትላላችሁ። 4 ነው 3 ነው ግን ማወራችሁ እኔ። ከዛ ነግራችኋለሁ ያኛውን። አንደኛው የተፈጥሮ አደጋ ነው፣ ታውቁታላችሁ። ብዙ ጊዜ ይህን ማንሳት አለብን። ለመሆኑ ለተፈጥሮ አደጋ ቢዝነስ የተፈጥሮ አደጋ እንዳይመታው በመጠንቀቅ ማዳን እንደሚቻል ታውቃላችሁ? ይቻላል። እሺ፣ ቢዝነስን የተፈጥሮ አደጋ እንዳይመታው በመጠንቀቅ መሰወር፣ ማዳን፣ ማትረፍ ይቻላል። ቢመታ እንኳ መልሶ በአስቸኳይ እንዲያገግምና እንዲጠገን እንዲገነባ ማድረግ ይቻላል። ሌላውን ተዉትና አብዛኛው ሰው ከተፈጥሮ አደጋ በመጠንቀቅ ይድናል አይድንም? ይድናል። እንኳን ቢዝነስ እንኳን ሰው ሰራሹ ተፈጥሯዊ የሆነው ራሱ የአምላክ ስሬት ፍጡር ሰው ለራሱ በጥንቃቄ ከተፈጥሮ አደጋ ራሱ ማዳን ይችላል። ፍጹም አላልንም፣ ግን ፍጹም ባይሆንም ግን ማዳን ይችላል። የዳኑ ብዙዎች ስላሉ ማለት ነው። ስለዚህ ቢዝነስ የተፈጥሮ አደጋ እንዳይመታው ጥንቃቄ ያስፈልገዋል። መቼ? ቀድሞ፣ ከፊት። ሌላው የሰው ሰራሽ አደጋ ይመተዋል እንዴ። ለዚህ እኮ ነው ጀምሬ ነበረ የደረሰብኝን ስላላወቅ ነው። አይት የት ወኘ ልንገርህ፣ ለተቀማጭ ሰማይ ቅርቡ ነው አሉ። አልፎ ሲያወጉት ቀላል ስለሆነ ነው። አንተም እስኪ እኛም አልፎ እናውራው። አልሰሜን ግባ በይዋለ ስላላየህ ነው። እስኪ ተወው ይሄ የምትሉ ብዙዎች አላችሁ። እመኑኝ፣ ያ በእናንተ ክፍተትና ዝርክርክነት የመጣ ጥቃት ነው። ይሁላችሁ፣ እሱ ነው። ለውድቀታቸው ምክንያት አታወሩ ያልኳችሁ። ለውድቀት ምክንያት ነውር ነው። እሺ፣ ጭራሽ አይወራም፣ እንዳታወሩ። ተው፣ የእሱ የኔ ድክመት ነው አላወራህም በሉ። አሁን ግን ለመለወጥ ምክንያት ላወራህ ነው በሉና አሁን ለመለወጥ የጀመራችሁትን የምትጓዙበት ምክንያት አውሩ። ስለዚህ 1 የተፈጥሮ አደጋ ይመተዋል። 2 የሰው ሰራሽ አደጋ ይመተዋል። ሌላው ዝቅተኛ የሆነ ገቢ፣ ወጪ ከፍ ገቢ ዝቅ። ይሄ ምንድን ነው ማለት ነው? የማርኬቲንግ ጉዳይ አጠቃላይ የዝቅተኛ ገቢና የከፍተኛ ወጪ ኪሳራ ይመተዋል። ኪሳራ ካለ ሰውየው ኢንቨስትመንቱን በቀላሉ ያቆማል። ለቤት ኪራይ አይከፍልም፣ ለግብር አይከፍልም፣ ለኢንቨስትመንት ጊዜያዊ እንቅስቃሴ ትራንዛክሽን ሲስተም አይኖረውም፣ ለሰራተኞች አይከፍልም፣ ለባለሙያዎች ለምንም አይከፍልም። ለራሱ መንቀሳቀሻና የሚመገበው ሲያጣ ሞራሉ እየወረደ ይመጣል፣ ያቆመዋል። 4ኛውና የሚያስቃቸው ግን ብዙዎች ፈገግ የሚሉባት ቢዝነስን ከሚመቱት ሌላውና 4ኛው ከፍተኛ ትርፍ ነው። ብዙዎች አረባክ ሌላስ አይደገምም የሚሉ አሉ። እንደ ሚሪንዳ ነው፣ ግን እኮ ሚሪንዳ ይደገማል። ሰው ቢራ 5 ጠጣ እንጂልና ሚሪንዳ በአንድ አቁም ይላል።
ለማንኛውም ግን ልንገራችሁ፣ ከፍተኛ ገቢ ቢዝነስን ዶግ ከሚያደርጉ አንዱ ነው። እንዲያውም አቅበዝብዞ አሳብዶ በዓለም አደባባይ ነው የሚያወርደው። ጭራሽ ሲደፋስ ልክ አለው መሰላችሁ? ደፍቶ ነው የሚጥለው። ደፍቶ ጭራሽ እኮ ምድራዊ ቢዝነሳችሁን ብቻ ሰማያዊ ህይወታችሁን አበላሽቶ አንደርግራውንድ ጭራሽ ከስብዕና አስወጥቶ ነው የሚጥላችሁ። ስለ ጥንቃቄ፣ ከፍተኛ ትርፍ ለሚመጣባችሁ ሰዎች ተጠንቀቅ። ማይኔጅ አድርግ፣ አረጋጋ። ዝቅተኛ ገቢ ለሚመጣባችሁ ሰዎች ጥንቃቄ አድርጉ። በጣም ከፍ አድርግ፣ አሙቅ፣ አግል፣ ዝም አትበል፣ ጠይቅ፣ ሩጥ። አረ ምንድን ነው በል፣ ሩጥ፣ ወጥር፣ ጭራሽ እንዳያጋድል። አንተ ከቆምክ የትም አይሄድም። አንተ ጃምቦ ቤት፣ ጫት ቤት፣ ሲጋራ ቤት፣ ጌም ዞን፣ ቁማር፣ ልደት፣ ክርስትና፣ ሰደቃ ምናምን እያልክ ከተኛለት ወድቆ ቀዝቅዞ በረዶ ሆኖ በተወዳዳሪዎች ተረግጠህ ታገኘዋለህ። ከዛ ለማንሳት ይከብዳል። ወጥር፣ ትኩረትን ሙሉ በሙሉ እንደ ፌስታሏ አንድ ቀዳዳ ሳይኖር ወጥርና ፊት ለፊት ትኩረትን አድርግለት። እስከ መቼ? የገንዘብና የጊዜ ነፃነት እስከምታገኝ። አንተን ተክተው የሚወጥሩ የሚይዙት የሚቆጣጠሩት ሀይ ሊደር እስከምትፈጥር፣ አንተን የሚተካ ጄኔሬሽን ታማኝ ወታደር የሆነ ለቢዝነሱ እስከምታገኝ፣ እነሱን የምታገኝበት መንገድ በየቀን ደግሞ ፈልፍለ ከጠቀመ መጥቀም የሚል ትለዋል። ተግባር አነጋገሯ በተግባር እያሳይ እየጠቀምከው እየነገርከው። ደሞዙን በ30 ሰጥተህ አይደለም፣ እሱማ ጨርሶ መጣ። እናንተ ቤት 10 ዓመት ባሪያ ይሆንልህ። ደሞዝ የለም ቁም። ደሞዝ ድርጅት መክፈቻ ነው ብለህ ከልክለው። ምን ልብላ ሲል አንተ አብልተው፣ ምን ልልበስ ሲል አንተ አልብሰው፣ በምን ልንቀሳቀስ ሲል አንተ አንቀሳቅሰው፣ አልባሌ ቦታ ለዋል ሲል ኖ አይቻልም፣ በሕግ አምላክ በሸባይነት አምላክ ብለህ ከልክለው። ለራሱ ስኬት ተፋልመ፣ ተጣልተ፣ ተኳርፈ፣ አባረው፣ ታርቃችሁ እንደገና ለሱ ስትል ብዙ ዋጋ ክፈልለት። አሁን ያንተን ድርጅት ሙሉ በሙሉ የመቆጣጠር እድል አገኘ። ለምን? ለሱ ብለው ብዙ ዋጋ ከፍለህለታል። ብርን አታባክን፣ ጊዜ አታባክን። አይሆንም፣ የለም እኔ ወጪን እችላለሁ። አንተ ረጅም ሳለ እኔ ስራ፣ አንተ ወደፊት የራስን መክፈት አለብህ። ያሳስበኛል ያንተ ጉዳይ። ያንተ ላብና ወዝን የድርጅት ውስጥ አለበት። ስለዚህ ያንተ ራስህ ድርጅት ካልተከፈተ ይሄኔ ያመኛል። የድሮ ብልህ አባቶች እንዲህ ይላሉ አሉ፣ ምንም ነገር መስረቅ ባይቻልም ከተሳሳታችሁ እሺ፣ ግን እባካችሁን ቤት መስሪያ እንጨት እንዳሰርቁ ይላሉ አሉ የድሮ አባዎች። ለምን ካሉ ሙሉ ልና ወደዛኛው ዓለም የምትሄድበት፣ ሞተህ እንኳ ህይወት የሚነጠልበት፣ ልጆች ወልደህ ቀጣይ አብራክ ክፋዮችህን የምታፈራበት እዛ ቤት ውስጥ ቢያንስ እንኳ የተሰረቀ እንጨት እንዳይገባ ይላሉ። ብዙ ድርጅቶች የሰራተኛ ላብ አለበት። የምሬን ሳወራቸው የራሱ ጥንቃቄ ይጠይቃል። ድርጅታችን ይጥላል። አንተ ጋር ሲፈጋ የኖረ ሰራተኛ በራሱ ጉዳይ ከሆነ የራሱ ጉዳይ ነው። አንተ ግን የምችለውን ያክል አድርገህ በአንሱ ላብና ጊዜ አንተ ድርጅት ላይ ስላለበት የራሱን ድርጅት ሳያቋቁም ዝም ብለህ በየወር ደመወዙን እየሰጠ የትም ገደል ሲገባ ዝም የምትለው ከሆነ ኦልሬዲ ድርጅትህ አደጋ ላይ ነው። ቀጣይ ተቀባይ ጄኔሬሽን የለውም። ታማኝ የሆኑ ህይወታቸው መስዋዕት የሚያደርጉለት ጊዜያቸውን የሚሰጡለት የለውም። ለምን? ወደፊት የራሳቸውን ካልከፈቱ አንተ ጋር ምን አትረጃቸው? ከአንተ ጊዜና ገንዘብ መቀሸፍ ግዴታቸው ነው። ሌላው የሰው ሰራሽ አደጋን እንዴት መከላከል እንችላለን ለሚባለው ከሌባ መከልከል ነው፣ ከተበላሸ ዕቃ መከልከል ነው፣ ከሐሰተኛ ሰነድ ክፍያ መከልከል ነው። ዝም ብለህ ለሰፈር ጥበቃ ምንም ጋራንት ለሌለው ስራ አስጠጉ ይላለ ሰው ሱቅህን አደራ ሰጥተህ አንተ ሄደ ቤት ለመተኛት ተገነጠለ፣ ተዘረፈ፣ የሰው ሰራሽ አደጋ መታብህ። በጣም በብዙ ነገር ይመታል። ከተማ ውስጥ በቀን በሺህ የሚቆጠር የሰው ሰራሽ አደጋ ቢዝነስ ላይ ይደርሳል። ሰዎች ክፍት ከማድረጋቸው ክፍት አድርገውታል ለሰው ሰራሽ አደጋ ቢዝነሳቸውን። በሐሰተኛ ሰነድ ይጭበረበራሉ፣ በሐሰተኛ ሰነድ ብር ይጭበረበራሉ፣ በመዝረፍ ይጭበረበራሉ፣ በመታገት ይጭበረበራሉ፣ በፎርጅድ ይጭበረበራሉ፣ በዋጋ ልዩነት ይጭበረበራሉ። ድንገት የተወደደ ዕቃ ጥርግ አድርገው ይገዙባቸዋል። ድንገት የረከሰን ዕቃ ምተው ይጭኑባቸዋል። ዴቱ የደረሰን ዕቃ ይሰጧቸዋል። ሳይገባ ገባ ይሏቸዋል። ጊዜያቸውን ይሸውዷቸዋል። ወንበር ያወጡና ውጭ ነው እንጫወት ብለው ዳማ ካርታ ምናምን ይጀምራሉ። እዛ ቢዝነሳቸውን የሚያይ ሰው የለም። ልደት፣ ክርስትና፣ ሰደቃ ይጠሯቸዋል። እዛ ዘግተውት ይሄዳሉ። ሜካፕ መሰራት አለብሽ ትባላለች። ያላትን ብር እዛ ላይ ታወጣለች ጨርሳ። እንደገና ዕቃ መግዣ ወይም አገልግሎት መስጫ የቤት ኪራይ አይኖርም። ይሄ ሰው ሰራሽ አደጋ ነው። ይህን ካልተጠነቀቀ ቢዝነስ ይመታል። ይህ የተፈጥሮ አደጋ ደግሞ አባቴ
የተፈጥሮ አደጋን እሺ የሁሉ እኔ ልጠንቀቅ እንዲሁ ከተፈጥሮ አደጋ አንተ ቆይ ጭራሽ እንደነንትና ነብይ ነህ እንድትለን ነው እንዲህ ደግሞ የሚሉ ሰዎች አለ። እኔ ነብይ አይደለሁም ቢዝነስ ማንኝሽ ሰርተህ ብቻ እንደምትለወጥ በትክክል እነግርሃለሁ። ሰው ለማንኛውም የተፈጥሮ አደጋን መከላከል እንዴት እንደሚቻል ደግሞ ህመም ራሱን ችሎ የተፈጥሮ አደጋ ነው አይደለም? ነው አይደለ? ህመም የተፈጥሮ አደጋ ነው። ብዙ ሰዎች አሁን የእሳት አደጋ የተፈጥሮ አደጋ ነው። እንደ መብረቅ አይነት የተፈጥሮ አደጋ ነው። ጎርፍ የተፈጥሮ አደጋ ነው። ብዙ ሰዎች ልብ አድርጉ፣ ትልልቅ ወንዝ ዳር አንድ ትንሽ እንኳን ሻል ያለ መሰረት ሳይኖር አደጋ ቢመጣ እንኳን መስኮት ሳይኖራቸው ድንገት እንኳን የሚደዋወሉበትና የሚጠናኑበት ነገር ሳይኖር እዛ ጋር በሩን ክፍት አድርገው አንድ ቀን ከነበረው እጥፍ ዝናብ ከዘነበ ሁሉም ንብረታቸውም ቤተሰባቸውም እንደሚወድም አይጠነቀቁም። የተፈጥሮ አደጋም አንተ ካልተጠነቀቅህ ይመታሃል። አንድ አርሶ አደር እንኳ ድርቅ ቢመጣ እንኳ ምን እጠቀማለሁ ካላለ የተፈጥሮ አደጋ እየመታው ነው። ድርቅ ከመጣ ጄኔሬተር እጠቀማለሁ፣ ከርሰ ምድር እጠቀማለሁ፣ ውሃ ቁሬ መያዝ አለብኝ፣ ድርቅ የሚቋቋሙ ነገሮችን ልጠቀም ብሎ ከወዲህ የሚያስብ ከሆነ ቢዝነሱ ከተፈጥሮ አደጋ እንዳይመታ የመከላከል አቅም አለው። እያንዳንዶቹ ሰዎች ቅድመ ይጠነቀቃሉ። ማጠር ያለባቸው መገንባት ያለቸው ይገነባሉ። ኢንሹራንስ ይገባሉ። አንዱ ቢወድም ሌላ መተካት እንዳለባቸው ይገባቸዋል። የሆነ ነገር ቢመጣ ስነ ልቦናቸው መጀመሪያ ጠንካራ ያደርጉታል። የተሻለ ነገር አለ ብለው ብዙ ሰው ወይ መጀመሪያ አይጠነቀቅም ወይ ከመጣ በኋላ መንፈሱን አያጠናክርም። ከመጣ በኋላ ያዙ ይልቀቁኝ፣ ለምን ተፈጠረ ራሴን አጠፋለሁ ይላል። ወይ መጀመሪያ ስመክረው ተኝቷል በጆሮው። ስለዚህ መጀመሪያ ቢዝነስን ከሰው ሰራሽና ከተፈጥሮ አደጋ መጠበቅ፣ ከዝቅተኛ ገቢና ከከፍተኛ ገቢ መጠንቀቅ፣ ባላንስ ማድረግ። ሳይክል የሚነዳ ሰው መቼም ወደኋላ ተደግፎ ስልክ እያወራ አይሄድም። ፔዳል ይመታል፣ ባላንስ ይጠብቃል። መኪና ሲይዝ ምናልባት በአንድ እጁ እያሽከረከረ ምናልባት በስፒከር ብሉቱዝ አድርጎ ስልክ እያወራ ሙዚቃ እያዳመጠ ደገፍ ብሎ ወንበሩን የማስፋት እድል ሊኖረው ይችላል። ደግሞ ከመንዳት ወደ ማስነዳት ሲሄድ ስልክም እያወራ ስፖርትም እየሰራ መሄድ ይችላል። ቢዝነሳችሁን መጀመሪያ ራሱን እስከሚችል ከአራቱም ችግር እናንተ ናችሁ የምትጠብቁት። በተለይ ከሶስቱ ከፍ እያለ ሲሄድ ግን ጠባቂ ይኖረዋል። የዛን ጊዜ የገንዘብና የጊዜ ነፃነት ያገኛል። አይበላያ ይሄን እኮ እናውቀዋለን። አንተ በ2 ዓመት ሚሊዮነር ታደርጋለህ ሲሉን ጉድኒ ብለን ነው የምትሉ። ማወቅና መኖር ይለያያል። ኖራችሁታል? ኖራችሁ ከሆነ አሪፍ። ካልኖራችሁት ግን እኛ እየኖርነው ነው። እንኑረው። ካላወቃችሁት ነው አብረን እንወቀው። ካወቃችሁት ነው አብረን እንኑረው። እኛ ኖረነዋል። ስለዚህ እንኑረው። ኖራችሁት ከሆነ ግን በጣም ጥሩ። እባካችሁን ላልኖረው እንዲኖረው እንደዚህ አይነት ፕሮግራም አብረን እንመካከርና አቋቁሙ። እናግዛችሁ። እኛ በአዲስ አበባ ስናወራ እናንተ ደግሞ በድሬዳዋ፣ በጎንደር፣ በጅማ ድህነትን በየበሩ እናጣድፈው። ዛሬ የምንሰማው በየበሩ ቴረር ነው። ስራ አይደለም፣ ዋይዋይታ ነው። ለውጥ አይደለም። የምስራች ጠፋ። ሁለተኛ ዙር ሰልጣኞች የአራተኛውን ወር እንዳሳካቸው የምታረጋግጡበት ልንገራችሁ። በ100 ብር የጀመራችሁ ሰዎች አሁን 1520 ብር አድርጋችኋል ወይ? እንግዲህ እኮ ይህንንም ያላሳካ ይኖራል። ይኸውላችሁ እንተዛዘብ ጎበዝ። በ100 ብር በቀን 30 ደቂቃ የምትሰራ ስራ ችግኝ ሊሆን ይችላል፣ ማስቲካ ሊሆን ይችላል፣ ሊስትሮ ሊሆን ይችላል፣ ካርድ ሊሆን ይችላል፣ ቸኮሌት ሊሆን ይችላል። ምንም ይሁን የአይጥ መርዝ የሚሆን የሚበላ አይደለም የሚሸጥ ብቻ። ለማንኛውም ግን በ100 ብር ጀምሮ ወር ሙሉ ቆይቶ 100 ብር አትርፍ ነው የተባለው። በአንድ ቀን ይሰራታል፣ በአንድ ሳምንት ይሰራታል። ሌላ ስራውን እየሰራ ሌላ ወጪውን ይሸፍናል። ይቺን በባከነች ደቂቃና በባከነች ገንዘብ ሁለተኛው ወር ላይ 200 ብር አድርጋቸው 200 ብር እስከ ወር ድረስ በተለማመደው ልምድ መሰረት ሁለተኛው ወር ላይ 200 ይዞ 400 ማድረግ 400ን 800 ማድረግ ነው። ከ800 በኋላ የሚቀጥለው ላይ 700 ብር ብቻ ጨምሮ 1520 ብር ማድረግ ነው። አሁን ላይ 1520 ብር ካደረግህ በጣም አሪፍ ነው።
አሳክተሃል። ይሄ ከከበደ የእውነት እየተናበብንም እየተጫወትንም እየተማማርንም አይደለም። ይቺ ሂሳብ ስሌት ከተከተልክ የዛሬ 2 ዓመት ሚሊዮነር ሆነህ የዛሬ 5 ዓመት ብሰራም ባሰራም በወር ከሚሊዮን በላይ ይገቢ ይኖራል። የዛሬ 2 ዓመት ድረስ ደግሞ እየሰራ ከስርም ሰራተኞች ይኖራው ቢያንስ በወር ከግማሽ ሚሊዮን ብር በላይ ታስገባለህ። አጠቃላይ ካፒታል ከ4 ሚሊዮን እስከ 80 ሚሊዮን ባለው አማካኝ ውስጥ ይገባል። ይቺ ከከበደች ምንም ማድረግ አልችልም። ከዚህ ውጪ ምንም አይነት የቢዝነስ ፈጠራ ሳይንስ ዓለምን ዞሬ ቀምሬ 9 ዓመት በኋላ ብዙ ዋጋ ተከፍሎበት ያመጣሁትን ነፃ እየሰጠሁ ነው። ከዚህ ውጪ አልታደግም። የሚቀጥለው 5ኛው ወር ላይ ግን እንዴት ነው የማሳካው ካልክ 2888 ብር ካደረስክ በቃ አሳክተዋል። ስለዚህ አሁን ስንት 1520 ብር ሁለተኛ ዙር ላይ ሰልጣኞች አሁን የአራተኛውን ዙር እንዳሳካችሁ ማረጋገጫ 1520 ከደረሰ አሳክታችሁታል። ወደፊት የዛሬ ወር 2888 ብር ላይ ከደረሰ አሳክታችሁታል ማለት ነው። በ500 ብር የጀመራችሁ ሰዎች 500 ብር በቀን 1 ሰዓት ይበቃዋል። ከበዛ 2 ሰዓት ሙሉ ጊዜ መስራት ይቻላል። ሙሉ ጊዜ ስራ ምንም አድርገው። ነገር ግን በ90% ነው የምሰራው። የመጀመሪያው ወር ላይ በ500 ብር ስራ ጀምረ 450 ብር አትርፍ ነው ያልነው። ወር ሙሉ 450 ብር አትርፌ ምን እበላለሁ ካልከን በትርፍ ሰዓት የሚሰራ ነው የ500 ብር ካፒታል። ሙሉ ጊዜ ሰራዋለሁ ካልክ እንግዲያው ሙሉ ጊዜ ብዙ አትርፈህ የአንድ ቀን ትርፍ ብቻ ወይም የ5 ቀን ትርፍህን 450 ብር እንዳታጠፋ፣ ካፒታሉንም አደራ እንዳነቀው። ወሩ መጨረሻ ላይ 950 ብር፣ ሁለተኛው ወር ላይ በዛው 90% 950 ብር ይዘህ 850 ብርን ሰርተህ አንድ ጋር ሲደመር 1805 ብር። አሁን ግን እንዳጠቃላይ አለፍ ልበልላችሁና በ500 ብር የጀመራችሁ ሰዎች አሁን 4ኛው ወር ላይ ደርሳችኋል። ኦሬዲ 6000 ብር 6000 ብር ላይ ከደረሳችሁ በ500 ብር የጀመራችሁ አሁን 4ኛው ወር ነው አሳክታችኋል። ይህን ለማሳካት ከተቸገራችሁ ምንም ማድረግ አንችልም። አሁን ቀጣይ 5ኛው ወር መጨረሻ ላይ የካቲት 26 ስንት ባረግ ነው በትክክል በቢዝነስ ፕላኑ ቀመር የሚሄደው በ2 ዓመት ሚሊዮነር ከ5 ዓመት በኋላ በሰራም ባልሰራም ወደ ሚሊዮን አልፎ ነፃ የሚያወጣኝ በአንተ ቀመር ካላችሁኝ የካቲት 26 ድረስ 10501 ብር አድርሱት። በ500 የጀመራችሁ ሰዎች ልክ 2 ዓመት ሲሞላችሁ 4 ሚሊዮን 300 ሺህ እና ከዛ በላይ በየወር ከ500 ሺህ ብር በላይ ገቢ ይኖረዋል። እናንተ ብቻ ሰሩም ሰራተኛም የዛን ጊዜ ይኖራችኋል። በአንድ ሺህ የጀመራችሁ ሰዎች እንግዲህ መጀመሪያ ወር ላይ 750 ብር ነው አትርፎ የተባላችሁት። ይህም ደግሞ 75% ነው። አንድ ጋር 1750 ብር ነው የሚሆነው። ለማንኛውም ግን ይህንን ስንማማረው ስለቆየን አሁን 4ኛ ወሬ ነው ያሳካሁት። ስንት ከመጣ ነው ካላችሁኝ 8842 ብር ከደረሰ አሳክታችሁታል። በአንድ ሺህ የጀመራችሁ አሁን 4 ወራችሁ ነው። 8842 ብር ከደረሰ አሳክታችሁታል። እንዴት ነው የሚደርሰው? በሳምንት 4 ጊዜ እየጮኸን ነው። ያልገባቸውን ጠይቁ ብለናል። እናጀግናለን፣ እናጎብዛለን። ስራ ቦታችሁ መተን ያለን ጎበዞችን እንሸልማለን፣ ሰነፉን እናነቃለን። እናንተ ምንም አትከፍሉም። 2 ዓመት ድረስ እኛ የእናንተ ባሪያዎች ነን። ጊዜያችን፣ ገንዘባችን፣ እውቀታችን ሙሉ የእናንተ ነው ብለናል። ይህንን መጠቀም ካልቻላችሁ እዛው እግዚአብሔር ይማራችሁ። የዛሬ ወር የካቲት 26 ድረስ ስንት ላሳካ ካላችሁኝ 14590 ብር ከደረሰ በትክክል እግር በእግር እየተከታተላችሁ ነው። እናመሰግናለን። 2 ዓመት ሲሆን ሚሊዮነሮች ናቸው። ከ5 ዓመት በኋላ ሰሩም ባሰሩም ሚልቲ ሚሊዮነሮች ናቸው። ባለ 5000 ብሮች በ5000 ብር የጀመረ ሰው 65% ነው። መጀመሪያው ወር ላይ እንግዲህ 3250 ብር ያትርፍ ብለናል። ወሩ መጨረሻ ላይ 8250 ብር። ይሄ ወሩ መጀመሪያ ላይ ለምሳሌ ያክል ምን ጠቅስ ነው። ይችን ሀሳብ የምናነሳት የሶስተኛ ዙሮች በምን መንገድ እንደሚጀምሩ ለማቆብቆብ እንዲመቻችሁ ነው። ስታንድ ባይ ተጠንቀቁ። ለማንኛውም አሁን ይህን እየተማራችሁ ስለሄዳችሁ ሁለተኛ ዙር ሰልጣኞች 4 ወር ሞልቷቸዋል። 45% ነው የ5000 ብር ቢዝነስ ፕላን እንቅስቃሴያችሁ። አሁን 4 ወር ስለሞላችሁ 32567 ብር ከደረሰ አሳክታችኋል። በደንብ ፎክሩ። ስኬት ልምምድ ነው ብለናል። የዛሬ ወር የካቲት 26 እስከሚደርስ ድረስ 47223 ብር ከደረሰ አሳክታቸዋል። ከ2 ዓመት በኋላ ሚሊዮነር ነህ። ከ5 ዓመት በኋላ ሜልቲ ሚሊዮነር የጊዜና የገንዘብ ነፃነት አለ። ባለ 10 ሺዎች 55% ነው። መጀመሪያ ወር ላይ 5500 ብር አትርፉ ብለናል። አጠቃላይ ወሩ መጨረሻ ላይ 15500 ብር ይደርሳል። እንዳጠቃላይ አሁን ግን 4 ወር ስለሞላን ስንት ነው የኛ አሳካን የሚባለው ካላችሁ
50,644 ብር ካደረሳችሁ ባለ 10 ሺዎች ለራሳችሁ ሞራል ስጡ። አሳክታችሁታል። ቀሪ ወራትን ዛሬ የካቲት 26 ድረስ በአጠቃላይ የአምስተኛውን ወር ለማሳካት ባለ 10 ሺህ ብሮች 68,876 ብር አድርስ። እስከዛ ካልደረሰልህ መጀመሪያ ሳምንት ላይ እሪ በል፣ ጠይቀን፣ ጩህ፣ አቃተይ በል። አሁንም 15ኛው ላይ ስልጠና አለ እንድንመልስልህ ጠይቅ፣ ጻፍ። ዩቲዩብ ቻናላችን ላይ፣ ቴሌግራማችን ላይ፣ ቲክቶካችን ላይ በአካል በሚሴጅ በምንም አይነት አማራጭ ሩጥ። ስልጠናውን ቴሌቪዥን፣ ዩቲዩብ ላይና በአካል ሶስቱ ላይ ሙሉ ይገኛል። አጫጭር ግን ጥያቄ ለመጠየቅ ዩቲዩብ ላይ ይሁን ቲክቶክ ላይ ይሁን ቴሌግራም ላይ ይሁን ብቻ ጻፉ፣ ችግር የለም። እኛ መልስ እንሰጣለን። በአካልም ነው እንመልሳለን ማለት ነው። ባለ 20 ሺህ ብሮች ደግሞ እንግዲህ 45% ነው ትርፎ። መጀመሪያ ወር ላይ 9 ሺህ ነው የምታተርፉት፣ 29 ሺህ ይሆናል ወሩ መጨረሻ ላይ። እንዳጠቃላይ ለማንኛውም ግን እሱ ማኮብኮቢያ ነው። አሁን 4 ወር ሞልቷቸዋል። በ20 ሺህ የጀመራችሁ ሰዎች ማምረት፣ ማርባት፣ መነገድ፣ አገልግሎት መስጠት ሁሉም አሁን ላይ ግን 81,703 ብር ከደረሰ አሳክታቸዋል። የካቲት 26 ድረስ 109,482 ብር ማድረስ አለባችሁ። ይህ ከሆነ ከ2 ዓመት በኋላ ሚሊዮነር፣ ከ5 ዓመት በኋላ ቢሰራም ባሰራም ሜልቲ ሚሊዮነር። ባለ 30 ሺዎች ደግሞ 40% ነው። መጀመሪያ ወር ላይ 12,000 እንድታተርፍ ነው። 42,000 ብር ይሆናል ወሩ መጨረሻ ላይ። አሁን ለማንኛውም ግን እሱን ስላለፋችሁት 4 ወር ሞልቷቸዋል። አሁን ያሳካችሁ ካላችሁ ስንት መድረስ አለበት? 107,839 ብር መድረስ አለበት። ይህ ከሆነ አሳክታቸዋል ማለት የ30 ሺህ ብር ባለቤቶች ማለት ነው መነሻ ካፒታላቸው። አሁን ግን የካቲት 26 ድረስ 141,269 ብር መድረስ አለባቸው። በ40 ሺህ ብር የጀመራችሁ 36% ነው የተባላችሁት። ይህ ማለት መጀመሪያው ላይ 14,400 ብር 54,400 ይሆናል ማለት ነው ወር መጨረሻ ላይ። ለማንኛውም 4 ወር ስለሆናችሁ አሁን ይህን እግር በእግር ስለሄዳችሁት 129,797 ብር ከደረሰ አሳክታችኋል። አሁን ግን የካቲት 27 ድረስ የካቲት 26 ድረስ 167,438 ብር አድርሱ። ይህን ለማድረስ ወሩ መጨረሻ ላይ አላሳካሁትም እንዳትሉን። ሳምንትም ጠይቅ፣ የዛሬ 15 ቀን ጠይቅ፣ 21ኛው ቀን ላይ ጠይቅ። ልክ የዛን ጊዜ ያሳካኸውን ላክ 0910 8819 ላይ አሳክቻለሁ ብለህ መላክ ብቻ እኮ ነው። አሳክቻለሁ ይሄን ያክል ደርሷል ትላለህ። እያንዳንዱ ዳታህን እያየን እግር በእግር እንሄዳለን። ታዲያ ሁልጊዜ አሳክቻለሁ የሚል ሰው ድንገት ኦፕሬሽን እንወጣለን፣ እያያችሁን ነው። በአውሮፕላንም በመኪናም በእግርም ሙሉ ሀገሪቱን እንዘዋወራታለን፣ እያየን ነው። ድንገት እየፈተሽን ነው። ጎበዙን ሸልመን ሰነፉን እያጋለጥን ስለሆነ በትክክል የደረሳችሁበትን ተናገሩ። እያስቸገራችሁ ያለ ነገር ካለ ጠይቁ። ምንም እኛም አንቀርፍላችሁ ችግር የለም። ባለ 50 ሺህ ብሮች 32.5% ነው። መጀመሪያው ወር ላይ እንግዲህ 16,250 ብር ነው። 66,250 ብር ይመጣል ወሩ ላይ። እንደ አጠቃላይ ግን አራተኛው ወር ላይ ደርሳቸዋል። ይህን ሲሰለጥኑ ነው የቆያችሁት። አራተኛው ወር ላይ ስለደረሳቸው 144,713 ብር ከደረሰ አሻግታቸዋል። ሞራል ለራሳችሁ። የካቲት 26 ድረስ ግን 187,596 ብር አድርሱ። ባለ 60 ሺዎች የእናንተ 19.5% ነው። መጀመሪያው ላይ 17,700 ብር ነው አትርፎ የተባላችሁ 77,700 ብር ወሩ መጨረሻ ላይ ደርሰው እንደዚህ ጋይድ እያደረገ ይሄዳል። ሂደቱን ስላወቃችሁት አሁን ግን አራተኛው ወር ሆኗል። ለማንኛውም ሳምንት አለፈው በቀመሩ ሁኔታ ይሄ አየር ወደ እናንተ ሲተላለፍ ማለት ነው። ለመሆኑ ግን ስንት ከደረሰ ነው ያሳካችሁት? 162,881 ብር ከደረሰ አሳክታችኋል። እስከ የካቲት 26 ድረስ ግን አምስተኛውን ወር ለማሳካት 203,601 ብር አድርሶ በ2 ዓመት ሚሊዮነር፣ በ5 ዓመት ሜልቲ ሚሊዮነር። በጣም ጥሩ። ይህ የሁለተኛ ዙር ሰልጣኞች እግር በእግር እየተከታተላችሁ ቢዝነስ ፕላኑን ሰተናችሁ ፐርሰንቱን በየወር ይኸው በእናንተ ወጣ ገባ ሂሳብ በስሜት በመነዳትና በጅምላ በማሰብ ሰው ሲያመው ጤና ጣቢያ መሄዱን ትቶ ፖሊስ ጣቢያ እንደሚሄድ ሰካራም ሳንሆን በትክክል ለተሰጠን ቢዝነስ ፕላን ላቃተን ነገር ለምንተወም ሆነ ለምናስቀጥለው ይህንን የሚሊዮነሮች መንገድ ፕሮግራም እየጠየቅን በርቀት ያለን በጽሁፍ በቅርብ ያለን በአካል እየጠየቅን ዘወትር በሀገሬ ቴሌቪዥን ከምሽቱ 2 ሰዓት እስከ 4 ሰዓት እየተከታተልን በላይ ሚዲያ ብለን ዩቲዩብ ላይ እየተከታተልን እንደዚሁም አጫጭር ለመነቃቃት ደግሞ ቲክቶክ እና ቴሌግራም ላይ እየተከታተልን መደበኛው የሚገኘው 3 ላይ ነው ብለናል። በሳምንት 2 ሰዓት የምሰለጥኑና ጎጂ ልማዳዊ ነገር የምተው ስትቸገሩ የምጠይቁ ሰዎች ግን ይህን ማሳካት አያቅታችሁም። እንዳጠቃላይ አሁን ያለ ነው ግን
60 ሺህ ካፒታል ላይ ነው። በ14 አይነት ካታጎሪ የተከፈለ ስለሆነ 4 ይቀረናል ማለትም እስከ 100 ሺህ ድረስ ስለሆነ የሁለተኛ ዙር በ70 ሺህ የጀመራችሁ 70 ሺህ ብር የተጀመረ ቢዝነስ ፕላን 27% ነው ወር ሙሉ ማትረፍ ያለበት። ይህ ማለት እንግዲህ መጀመሪያው ወር ላይ 18900 ብር ያተርፍና ወሩ መጨረሻ ላይ 88000 ከካፒታሉ ጋር ማለት ነው 900 ብር ይሆናል። ለማንኛውም ግን ይህን ሂደት ስትማሩ ስለቆያችሁ ሁለተኛ ዙሮች አሁን 4ኛ ወራችሁን ጨርሳችኋል ከጀመራችሁ ማለት ነው። ታዲያ ትክክል ያሳካችሁት ካፒታላችሁ ስንት ከደረሰ ነው? 176365 ብር ከደረሰ አሳክታችሁታል። ለራሳችሁ ሞራል ቀሪ የካቲት 26 ድረስ ግን 216929 ብር ከደረሰ አሳክታችኋል ማለት ነው። እስከዛ ድረስ ሩጫችሁን አቀጣጥሉት። በ2 ዓመት ሚሊዮነር፣ በ5 ዓመት ሚልቲ ሚሊዮነር፣ በ2 ዓመት አጋዥ ቅጥረኛ ከስራችሁ አብሮ የሚሰራ ዛሬ ግን ብቻችሁን ናቸው። ከ5 ዓመት በኋላ ጭራሹን በሌላ ጄኔሬሽን የሚዘወር እናንተ ግን የሲስተሙ ባለቤት ከ2 ዓመት በኋላ የማይቋረጥ ከግማሽ ሚሊዮን ብር በላይ ወራዊ ገቢ ግን እያሰራችሁ ከ5 ዓመት በኋላ ብሰሩም ባሰሩም ሚኒመም ከ1 ሚሊዮን በላይ በየወር ወደ እናንተ ካዝና ገቢ የሚያስገባ ሲስተም መገንባት ነው። አባቴ ስኬት ልምምድ ነው። ልምምድ ሰው ፕሮሰስ በየቀን በየሳምንት በየወር እየተለማመድ ትኩረት ሰጥተህ ወደዚህ ሳትል የምትገነባው ነገር እንጂ አንዳች ምትሃት ወይም ከሌላ የሚመጣ ነገር ነው ብለህ እንዳትጠብቅ። ባለ 80 ሺዎች እንግዲህ 80 ሺህ 24.5% ነው። መጀመሪያው ወር ላይ 19600 ማትረፍና ወሩ መጨረሻ ላይ 99600 ብር ማድረግ ነው። ለማንኛውም አሁን 4 ወር ሆኗቸዋል ሁለተኛ ዙሮች ከጀመራችሁ። የ80 ሺህ ካፒታል ባለቤቶች እንዳጠቃላይ አራተኛ ወር ላይ 186802 ብር አሁን ካደረሳችሁ አሳክታችሁታል። እግር በእግር ተከታትላችሁናል። የካቲት 26 ድረስ ግን 226031 ብር ከደረሰ በትክክል እየሄዳችሁ ነው። የካቲት 26 ድረስ ይህን አሳኩ ማለት ነው። እናንተም እንደዛው ከ2 ዓመት በኋላ ሚሊዮነር፣ ከ5 ዓመት በኋላ ሚልቲ ሚሊዮነር። ባለ 90 ሺዎች ደግሞ የ90 ሺህ እንግዲህ 22.3% ነው። መጀመሪያው ወር ላይ 20,070 ብር ነው። ወሩ መጨረሻ ላይ 110,070 ብር ማድረግ ነው። ለማንኛውም ሂደቱን እግር በእግር ስትከታተሉ ስለመጣችሁ አሁን 4ኛ ወር ስላለቀ ከጀመራችሁ በአጠቃላይ 197,561 ብር ካደረሳችሁ በትክክል ሰርታችሁታል። መጪው የካቲት 26 ድረስ ግን በትክክል ለማሳካት 4 ሳምንት እድሉ አላችሁ። ወጥሩ ወይም 3 ሳምንት አላችሁ ማለት ነው። ቀሪዋ 237,074 ብር ማድረስ ብቻ ነው የሚጠበቅባችሁ እስከ የካቲት 26 ድረስ ዳይ። ይሄ ከሆነ እንዴት ከ2 ዓመት በኋላ ሚሊዮነር እንደማትሆን ከ5 ዓመት በኋላ በሰራም በወር ከሚሊዮን በላይ እንደምታገኝ በትክክል ታረጋግጣለህ። ልምምድ እንዳታቋረጥ ግን ቆይ አሁን አይደለም፣ ቆይ እንደመሰለ አንድ የሆነ ነገር አስተካክዬ ረግጬው አልፋለሁ፣ ቆይ አሁን ልረጋጋ የሚባለው ነገር ስረጋ ደም ይረጋል። ያው በኋላ እንግዲህ ነበር ብትለኝ ሳይሰበር ይህ 100 ሺህ ነው የቀረው። 100 ሺህ ብዙ ጊዜ እንግዲህ በ100 ሺህ የኛ የቢዝነስ ፕላናችን ትልቁ ካፒታል መጀመሪያ፣ ከዛ በላይ ክልክል ነው። ያው እንግዲህ የሚመከረው ከዛ በታች ቢሆን ነው። የመጨረሻው ግን 20.4% ነው። ይሄ ማለት እንግዲህ 20400 ብር ነው የመጀመሪያው ላይ የምታተርፉት። 12400 ብር ይሆናል ወሩ መጨረሻ ላይ። እግር በእግር ይሄን ሂደት ስለጥሩ ስለቆያችሁ አሁን ለማንኛውም ሁለተኛ ዙሮች ከጀመራችሁ 4 ወር ስለሆናችሁ አሁንም 27695 ብር ካደረሳችሁ አሳክታችሁታል። ነገር ግን እስከ የካቲት 26 ድረስ 5ኛውን ወር ከጀመራችሁ በትክክል ማሳኪያችሁን ለማረጋገጥ አሁንም የምትሰሩት አሁን ላይ ባላችሁበት ደረጃ የመጪው ወር እስከ የካቲት 26 ድረስ የምትሰሩ በ19% ነው። ነገር ግን ቶታል ካፒታላችሁ 247157 ብር መድረስ አለበት ማለት ነው። ከዛ በትክክል እየሄዳችሁ ነው። ይህ ከወጪ ቀሪ እየመጣ እያያችሁ እየተደመረ በሳምንት አቴንዳንስ በየወር የደረሳችሁበትን ካፒታል እየላካችሁ ለኛ እየተረጋገጠ ከሄደ ነው ማለት ነው። አሁን ደግሞ ለተወሰነች ደቂቃ የመጀመሪያ ዙር ሰልጣኞች አሁን የአንድ ዓመቱን
ክው አድርጋችሁታል። መጨረሻ ላይ ናችሁ። ወደ 13ኛ ዙር እየተንደረደራችሁ ነው። ለመሆኑ ግን የ12ኛ ወር መጨረሻ ላይ የአንድ ዓመት ስንት እንደደረሰ እያነበብንላችሁ እንሂድ። በ100 ብር የጀመራችሁ ሰዎች አይነጋ መስሏት ምን አለች አሉ። የዛሬ ዓመት ስናወራችሁ 100 ብርን አብጠልጥላችሁ የተዋችሁት እኪሳችሁ 100 ብር በቀን የባከነ 30 ደቂቃና 1 ሰዓት እያለ የተዘናጋችሁ። አሁን ግን በ100 ብር የጀመሩ እንደ ሕፃን ዝቅ ያሉ ብዙ ነገር እያላቸው ራሳቸውን አሳንሰው ግድ የለም ራሴን መፈተን አለብኝ መኮፈስና ቃለው ማለት ከመንከራተትና ከመዝረክረክ የብድርና የቀውስ መዓት ተረፈኝ እንጂ ግድ የለም እስኪ በዚች ሙድ ከመያዝ እስኪ ስራ ለያዝ ያላችሁ ሰዎች ግን አሁን 12ኛው ወር ላይ 143737 ብር ከደረሰ በትክክል ሄዳቸዋል። ኡሁቴ 100 ምናምን ሺህ ብር ብርቅ ሆነና ነው ታዲያ እኔ አሁን እኮ እሷን ላጣ አድርጌ መጀመር እችላለሁ ለምትሉ ትችላላችሁ መጀመር። ነገር ግን የአንድ ዓመት ኤክስፒሪየንስ 1 ዓመት ወደፊት ዋጋ ያስከፍላል። ቅድም ተናግረናል። እውቀቱ ዜሮ ላይ ነው። ካፒታሉ እጃችሁ ቢኖርም እውቀቱ በአንድ ቀን አይመጣም። ይህንን ብር አንድ ደላላ በአንድ ቀን ሊሰራው ይችላል። ነገር ግን ይህንን ሲስተም ለመስራት ዓመት መጋጋጥ አለበት። ያለዛ ይህን ብር ስለያዘ ነገ ተመልሶ 140 ሺህ አፈር ይግጣል። እንደዚህ እያልን ስንወዛገብ የሚገርመው አካውንታችን ላይ ብዙ ብር ሳይኖር በቤታችን ብዙ ልጆች ተገኝተዋል። ጉድ እኮ ነው። አካውንታችን ላይ ብዙ ብር ሳይኖር እንደው ብዙ ቀኖች ያስቆጥረን ተገኘን። አካውንታችን ላይ ብዙ ብር ሳይኖር የምር ብዙ ዓመት ሆኖን እርጅና ልጅ ጫጫነን ዋዜማው ላይ ደርሰን ተገኝተናል። ኧረ ተጫጭኖናልም ችግር የለውም። ማምሻም ዕድሜ ነው። ግን በ2 ዓመት ታሪክ መቀየር ከተቻለ እንደገና ወጣት ስሜት መፍጠር ይቻላል። 1 ዓመት ቆይተው እነዚህ ሰዎች 143737 ብርቅ ነው ለምትሉ የዛሬ ዓመት 4 ሚሊዮን አድርሰው ያው በአደባባይ ሲመሰክሩ ታያላችሁ። ባለ 500 ብር ተብዬዎች ደግሞ እንግዲህ አንድ የቀን ሰራተኛ 500 ብር ነው አሉ። አሁን ይህናተ ማታ የጠጅ ብርሌ ወይም የጃምቦ አንገት ወይም የጫት ቅጠል ወይም የሲጋራ ቆሮ አኝከህ ወይም የሺሻ ጥሩምባ ይዘህ ወይም ዳንኪራ ስረግጥ ቆይተህ ወይም የምን ይሰራል ብለህ ጂንስ የገዛበት ሰውዬ አንተ 500 ብር ንቀህ በትርፍ ሰዓቱ የእኛን ተግባር እየተገበረ ዝቅ ብሎ በትርፍ ሰዓቱ እየገነባ የመጣ ሰው ግን 12 ወር ሆኖት 1 ዓመት 229468 ብር አድርሷል። የዛሬ ዓመት ግን 4 ሚሊዮን 300 ሺህ አድርሰዋል። ከ5 ዓመት በኋላ አንተን ያዝሃል ይቀጥራል ማለት ነው። ከነ ድግሪህ ሙሉ አታመልጠውም። ባለ 1000 ብሮች ደግሞ ያው እንግዲህ ሸራ ጫማ ራሱ 1000 ብር የለም አሉ። አሁን ለዛውም የሚያቃጥል። ለማንኛውም እኛ ጋር ቢዝነስ ይጀምራል። ከ5 ዓመት በኋላ የገንዘብና ጊዜ ነፃነት ያስገኛል። በሙሉ ጊዜ ወይ በትርፍ ጊዜ መስራት ይቻላል። በ1000 የጀመራችሁ ሰዎች 12 ወር ይሆናችሁ ማለት ነው። አሁን 232637 ብር ካደረሳችሁት በትክክል እየሄዳችሁ ነው። የዛሬ ዓመት ከ4 ሚሊዮን በላይ አድርሳችሁ እንገናኛለን። የቀጣይ ወሮቹን የመጀመሪያ ዙር ሰልጣኞች እስከ የካቲት 26 ቀጣይ ሳምንት ነው የምንነግራችሁ። እሺ አሁን ያሳካችኋትን መጨረሻዋን ብቻ ነው የምንነግራችሁ። እንደዚሁም ደግሞ በ5000 ብር የጀመራችሁ ሰዎች አሁን 12ኛው ወር ጨርሳችኋል። 370123 ብር ከደረሰ በትክክል ሄዳችኋል። ይሄ ነው የሚልቲ ሚሊዮነር ጉዞ። በ10000 የጀመራችሁ ሰዎች አሁን 12 ወርን ጨርሳችኋል። 441,000 ብቻ 778 ብር ከደረሰ አሻክታችሁታል። በትክክል መንገዱን እየቀጠላችሁት ነው። በ20,000 ብር የጀመራችሁ ሰዎች አሁን ላይ 691,900 ብር ባለ 20 ሺዎች። እሺ አሁን ላይ 12 ወር አለፋችሁ። አሁን ላይ ካፒታላችሁ እስከ መጪው የካቲት 26 አላልንም። አሁን 691,900 ብር ከደረሰ አሳክታችኋል። ካልደረሰ መጨረሻ ላይ ምን ማድረግ እንዳለባችሁ ነግራችኋለሁ። ባለ 30 ሺዎች ደግሞ ያው እስካሁን መጨረሻ ላይ የሰራችሁት እንግዲህ 2% ነው ማለት ነው። አጠቃላይ ካፒታላችሁ 704,733 ብር ከደረሰ አሳክታችኋል። ከፍ ከፍ እያልን ነው በእኛ ቢዝነስ ህግ። በ40,000 የጀመራችሁ ሰዎች ያው 12 ወር ጨረሳችሁ። አሁን 711,620 ብር ከደረሰ አሳክታችኋል። በ50,000 የጀመራችሁ ሰዎች አሁን 12 ወራችሁ አለቀ። 737,349 ብር ከደረሰ አሳክታችኋል። ባለ 60 ሺዎች አሁን ላይ 778,123 ብር፣ ባለ 70 ሺዎች 806,473 ብር
ከደረሰ ተሳክቷል። እሺ ባለ 80 ሺዎች 816486 ብር፣ ባለ 90 ሺህ የጀመራችሁ 828412 ብር ከደረሰ ቀጥሎ ወደፊት ባለ 100 ሺህ አሁን ላይ 835218 ብር። ይሄ ማለት ባጭሩ 1 ሚሊዮን አልሞላም አይደለ? ስንት አመት ነው? 1 አመት። 2 አመት ላይ ስንት ይሆናል ያልነው? ከ4 ሚሊዮን በላይ ሚኒመም በትንሿ። ታዲያ ቢያንስ አሁን በሂሳቡ ህግ እኮ 2 ሚሊዮን መሙላት ነበረበት ቢያንስ ለምትሉ ሰዎች እሱ እናንተ የምታውቁት መንገድ ነው። ትክክለኛ ቢዝነስ ፕላኑ ግን የመጨረሻውን ዝቅታ የሚያሳየው አሁን በምንሄድበት ነው። እሱ ከሆነ ትራዲሽናል ነው፣ ተመሳሳይ ትርፍ ሲኖረው ነው። አንድን ሰው የአመታዊ ገቢ ለማወቅ በወር 50 ሺህ ከሆነ ታውቃለህ፣ በወር 10 ሺህ ከሆነ ታውቃለህ። በየወር የሚቀየር ከሆነ ማወቅ አትችልም። የምታውቀው በቀመሩ ህግ ስትሄድ ነው። በቀመሩ ህግ ይሄ በዚህ የዛሬ ዓመት አጠቃላይ አሁን 1 ሚሊዮንም አልሞላም፣ ግን 835218 ብር ካልደረሳችሁ ትክክል እየተጓዛችሁ ነው። ባለ 100 ሺህ ብሮች የዛሬ ዓመት 4,300,000 ዝቅተኛ ይደርሳል ማለት ነው። ከ2 ዓመት በኋላ ሸሸ ገዳሚ እንደፈለግ ብሰራም ባሰራም ከዛ በኋላ ሚኒመም በወር ከ1 ሚሊዮን ብር በላይ ገቢ ይኖራል። እንዴት ካልክ እሱን እግር በእግር ተከታተል። እኛ እየኖርነው ስለሆነ እንዴት እንደሚኖር ሳትጨቀጭቀን ሳትከፍለን ሳታዘን እኛ ራሳችን እስከ 2 ዓመት እቤትህ በቴሌቪዥን መስኮት እየመጣን እንነግራለን። ብቻ ጠይቅ፣ ብቻ ጆሮን ክፍት አድርግ፣ ብቻ እሺ በል። ግድ የለህም እሺ በል። ስማ፣ ካልሰማህ ይነድብሃል። ያልሰማች ምጣድ መልካም እንጀራ ለቤተሰቦቿም ለራሷም አይኖራትም። ያው እሳት ነው የሚነድባት፣ ፊቷ በቢላዋ ይጨቀጨቃል። እንደምታውቁት ሴቶች ብቻ አይደላችሁም፣ ወንዶችም ይገባቸዋል። ብዙ ጊዜ ሲጠራ በፊት በኮተቤ የተለመደ የነበረው አሁን ግን ሲኤምሲ እየተባለ ነው የአካባቢ የሚጠራው። በሲኤምሲ ሚካኤል ፊት ለፊት የሚገኘው የኢትዮጵያ የኢኮኖሚክስ ባለሙያዎች ወይም አሶሲዬሽን የሚለው ህንፃ ላይ አለው አዳራሽ ውስጥ ስለሆነ የካቲት 8 ጀምሮ ፕሮግራሙ እዛ ስለሆነ ሁለቱም አቅጣጫ፣ አንደኛው በታችኛው የሚመጡ ሰዎች ከአያት ሲመጡ ሲኤምሲ ሚካኤል አጠገብ ወይም ደግሞ ከመገናኛና ከተለያየ አካባቢ ሲመጡ ሲኤምሲ ሚካኤል ፊት ለፊት የኢትዮጵያ ኢኮኖሚክሶች ባለሙያ ህንፃ ተብሎ ወይም አሶሲዬሽን ህንፃ ነው የሚባለው። እንደ አጠቃላይ በወሰን አካባቢ የሚመጡ ደግሞ አያት ሪል ስቴት አዲሱ ትልቁ ህንፃ ወረድ እንዳሉ የሚገኘው ማለት ነው። የስልጠና ሰዓታችን ዘወትር እሁድ 7 ሰዓት ጀምሮ እስከዚህ ሰዓት የሚያበቃ ነው። እዛ ላይ ከየካቲት 8 ጀምሮ እሁድ ጀምሮ ማለት ነው ፕሮግራሙ እዛ ነው የሚደረገው። ከዚህ በኋላ ሁላችሁም ማውቃችሁት ወደዛ እንድትመጡ ማለት ነው። ማንኛውም ሰው የትኛውም ቦታ ላይ ቢሆን ለመግቢያ ወይም ደግሞ ሻይ ቡና ለማለት የኛ ፕሮግራም ያለውም ይሁን የሌለው ሰው እኩል በነፃነት ገብተው ሁሉንም ነገር በነፃ ተጠቅሞ እንዲወጣ እስከ ማንኛውም ጊዜ ድረስ በሁሉም አካባቢ ያለ ሰው በአካል መጥቶ የመጠየቅ፣ የመሳተፍ፣ የመሰልጠን፣ ቢዝነስ ፕላን የመውሰድ ሁሉንም መብቱን በራሳችን ፍቃድ ስለወሰድን እስከ 2 ዓመት ድረስ ክትትል እያደረግን እናንተን ሚሊዮነር እያደረግን አዳዲሱን የማስገባት እንዲሁም እናንተ ሚሊዮነርነት ደረጃ ላይ ስትደርሱ ሌላው ማህበረሰብ የማሰልጠንና እዳችሁን የመክፈል ሰው በእኛ ድርጅት እዳ መክፈል ማለት የሰለጠናችሁበት ሚሊዮነር ስትሆኑ መመለስ ማለት ለእኛ ሳይሆን ላልደረሳቸው ዜጎች እናንተ አሰልጣኝ የሆናችሁ በሁሉም ሀገር ላይ የሚሊዮነርነትን ካራክተር ማዋረስና በተግባር ህይወትን መኖር እስከዛሬ በተግባር የምንኖረውን የስቃይ ህይወት አሁን በተግባር ወደ ምቾት የመቀየርና ሞላ ኢትዮጵያን በልማት የማዳረስና ሰላምና ጤና በሀገራችን እንዲመጣ የመጀመሪያው የኪስ ምታት ነው መንስኤው ብለናል። ይህን የኪስ ምታት ካጸዳን ሁሉም ነገር ይስተካከላል ብለን እናስባለን። በዚህ ፕሮግራም ላይ እንግዲህ ስለ ቢዝነስ ስለ ገንዘብ ብቻ አይደለም፣ የአመለካከትና የኢኮኖሚ ለውጥ ነው እየታደለ ያለው። በዚያ ፕሮግራም ላይ የሚገኘው አምባሳደሮች በእኛ የሚሊዮነሮች መንገድ ለዓለም የሚያስተዋውቁ 24 ሰዓት እየሰሩ ያሉ አምባሳደሮች ሹመት የሚሰጡበት የመጀመሪያ ዙር ወሳኝና የተወሰኑ አንኳር ሰዎች እውቅና ያሳኩትን የሚሰጡበት፣ እንደዚሁም የተለያዩ ትልልቅ ድርጅቶች በሺና በመቶ የሚቆጠሩ ከስራቸው ያለ ሰልጣኝን አምተው ወደኛ ስልጠና እንዲካተት የሚያደርጉበት፣ የትልልቅ ሚኒስቴር መስሪያ ቤቶች ደግሞ በሚቀጥለው እንዲሁም ማንኛውም የሀገር ውስጥ ሆነ የውጭ ድርጅት ከዚህ ፕሮግራም ጋር አግሪመንት ወስዶ ሰራተኞችን በ2 ዓመት ሚሊዮነር የማድረግ ወይም ደግሞ ከስር ያለውን ኔትወርክ ብዙ የዘርፍ ባለሙያ መስሪያ ቤቶች እንዳለ ድርሻቸውን ለመወጣት
አርሶ አደር ሊሆን ይችላል፣ አርብቶ አደር ሊሆን ይችላል፣ አገልግሎት ሰጪ ሊሆን ይችላል፣ ነጋዴ ሊሆን ይችላል፣ በከተማ ውስጥ የተለያየ ቢዝነስ ላይ ወይም በገጠር ውስጥ የተሰማሩ ሊሆን ይችላሉ። እስቲል ከሀገር ውጭ ያሉትን የሚመለከታቸው አካል መልሶ ኪሳቸው ባለ ገንዘብና በራሳቸው ጉልበትና በሀገራቸው በሚመቻቸው አካባቢ ላይ ሆነው ባሉበት ቦታ ሆነው ስልጠናውን በመከታተል በ2 ዓመት ሚሊዮነር እያደረግን ከእርዳታ ጠያቂነት እርዳታ ሰጪ ትውልድን መፈልፈል፣ ከመሰደድ የተሰደደውን የሚመልስ ትውልድን መፈልፈል፣ ከመጣላት የሚያስታርቅ ትውልድን መፍጠር፣ ለስልጣን ከመሻማት ስልጣን ያውላችሁ የሚል ትውልድን በተግባር ማሳየት፣ ከመስረቅ ሰጪ ትውልድን መፍጠር፣ ዘራፊና ወንበዴ አጋች ወይም ስደተኛና ተስፋ የቆረጠ መንገድ የሚወጣ ቁማር ቤት፣ ሱስ ቤት ራሱን የሚያጠፋ ትውልድን ሙሉ በሙሉ ወደ ተስፋና ወደ ተግባር ለዚች ሀገር ለመጪው ጄኔሬሽን ምድረ ገነት ማድረግ የምንችልበት ግልጽ ፕሮግራም ስለሆነ ይህ ሁሉ ለመጎናጸፍ ባለሀብትም ይሁን ድሃ፣ ተማሪም ይሁን ሰራተኛ፣ ውጭም ይሁን ሀገር ውስጥ ያለምንም ክፍያ ይህንም በተግባር የተረጋገጠ 12 ሀገር ላይ የተጠና ለ9 ዓመት የተደከመበት በሀገር ውስጥ 65 አካባቢ የተደከመበት ያለምንም ክፍያ ሃይማኖት፣ ብሔር፣ ጾታ፣ እምነትም ሳይጠይቅ ሁሉም ሰው በቀላሉ በ2 ዓመት ሚሊዮነር፣ በ5 ዓመት መልቲ ሚሊዮነር፣ በ2 ዓመት 4 ሚሊዮንና እስከ 80 ሚሊዮን ሀብት የሚገነባበት ራሱን ከቀጣሪነት ወደ ተቀጣሪነት ወደ ቀጣሪነት የሚዞርበት ከ5 ዓመት በኋላ ግን ቢሰራም ባይሰራም የተሻለ አመለካከትና እረፍት፣ ሰላም የሚያገኝበት የራሱን ጊዜ ለመዝናናት፣ ለሃይማኖታዊ፣ ለማህበራዊ፣ ለዜግነትና የሰብአዊ አገልግሎት ብቻ እየተዘዋወረ እንዲሰጥ የሚያስችል ልዩ በተግባር የተረጋገጠ ያለምንም ክፍያ የሚገኝ ሰው በሰውነቱ ብቻ የታደለውን ጸጋ ከፍተን የምናሳይበት እስከ 2 ዓመት ድረስ በነፃ እግር በእግር እየተከታተልን በራሳችን ወጪና ጊዜ ሁሉንም ሰው ሚሊዮነር የምናደርግበት ልዩ ፕሮግራም ነው። ስለዚህ ለራሳቸው ስለዚህ የመጪው የካቲት 8 እሑድ ጀምሮ የዛን ቀን ልዩ ፕሮግራም አለ። ከተለያዩ ዙሪያው የሚሆን ከክፍለ ሀገር ወይም ካሉት ሰዎችን በልዩ ሁኔታ መጋበዝ ትችላላችሁ። ወደ ፕሮግራሙ እንደተነገራችሁ ነፃ ነው። ነገር ግን የኢትዮጵያ ኢኮኖሚክስ ህንፃ ሲኤምሲ የሚገኘው አሶሲዬሽን ህንፃ ላይ ስለሆነ ፕሮግራሙ ከየካቲት 8 እሑድ ጀምሮ ወደዛ ነው ሁላችሁም የምትመጡት። አንድ ሰው ላግኝ አለኝና ልክ ስንገናኝ አቶ በላይ 100 ብር አዘጋጅቼ ነው እሺ መጀመሪያ የመጣሁት። እግዚአብሔር ይስጥ 100 ብር ዝግጁ አድርጌያለሁ። መጀመሪያ አሁን ካንተ ቢዝነስ ፕላኑ ነው የምፈልገው። እንደዚህ የሚል ሰው እስኪ ይምጣ። እየቀለድን ሙድ እየያዝን ሀብታም የምንሆንበት ሙድ እየያዝን እኮ እያሾፍን እየተዝናናን እየተቀጠቀጥን አይደለም። ሊቢያን እየተሻገርን አይደለም። የመን ቀይ ባህር እየገባን አይደለም። ደላላ እየበዘበዘን አይደለም። ጦርነት ሜዳ ገብተን አይደለም። ለመዝረፍ ወንድምን ለመውጋት ጩቤ ስለን አይደለም። ጥርስ ነክሰን አይደለም። የሆነ መራበሻ መንገድ ፈጥረን አይደለም። ቂም አዝለን አይደለም። ዘረኝነትን ፈልፍለን አይደለም። ስልጣን ተቆናጠን አይደለም። በሃይማኖት ተደብቆ ብር በዝብዞ አይደለም። እሱን አይደለም። እየሳቅን እየተዝናናን እየተቀላለድን በጣም እየተዋደድን ከማንም ጋር ሳንጋፋ እዚህ ውስጥ ያለንን ሀብት ብቻ ከአእምሯችን በማፍለቅ እያንዳንዷ ጊዜና ገንዘባችንን በአግባቡ በመጠቀም ወክ እያደረግን የምንፈልገው ደሴት ላይ የምንደርስበት ብቸኛው ፕሮግራም ነው። ለምን ካላችሁኝ በጣም ከሳቅም በላይ ሳቅ፣ በ100 ብር ጀምሮ ሚሊዮነር መሆን አንዳች ምትሃት ቅየት ነው የሚመስለው፣ ግን ሆኗል። ከ100 ሺህ ብር በላይ መጀመር ክልክል የሆነበት ፕሮግራም። ከ100 ሺህ ብር በላይ ቢዝነስ መጀመር አይቻልም። 1 ሚሊዮን አለኝ እባክህ በቃ 900 ሺህ ብር አስቀምጠው ምንም አይሰራም እንዴ! በጋ አምላክ እኔ አንሶኝ እኮ ከስንት ዓለም እየለመንኩና እየተበደርኩ ነው። ባንክም ፎርም አስገብቻለሁ፣ ወደ ውጭም ደውያለሁ። የሆነ ዕቃም ልሸጥ ነው። እንደምንም 4-5 ሚሊዮን ብትሆንልኝ ብዬ እኮ እየተጋጋጥኩ ነው ያለሁት። አትጋጋጥ። 900 ሺህ ብርን አስቀምጠው እና መቼ ነው የምጠቀምበት? መቼም አንተ እንደፈለግህ አድርገው። በእኛ ቢዝነስ ፕላን ውድቅ ነው። ሰው ከአእምሮ በላይ የሚሆንበት የራሱ እውቀት እንጂ ገንዘብ ከአእምሮ በላይ አይሆንበትም። ከአእምሮዊ ሀብት ተራ ገንዘብ አይገዳደርም፣ አይወዳደርም። መብለጥ ተቡት። እሺ በቃ ዋጋ የለውም።
ወደ አእምሮ ስትገባ የሚለካው ልምድህና ካፒታልህ ነው። ሰምታችኋል። ካፒታላችሁ እዛ ጋር ሆኖ እውቀታችሁ እታች ከሆነ ዋጋ የላችሁም ብለናል። ከእውቀት በፊት ከልምድ በፊት ካፒታል አታስቀድም። ቀጥታ መተንፈሻህን ገንዘብ አታድርገው። ፈጣሪ የሰጠህ ሳምባ አለ። ቀጥታ ማሰቢያን ገንዘብ አታድርገው። ፈጣሪ የሰጠህ ረቂቅ ከምድራዊ ህይወት የተለየ ከምድራዊ ፍጡር ስነ ፍጥረቶች ሁሉ ሰውን ለየት አድርጎ አንጎል ውስጥ ልዩ ፕሮግራም ተገጥሞለታል። እሱ ገንዘብ አይደለም፣ ወርቅ አይደለም፣ እንቁ አይደለም፣ ልንፈልገው ነው ያትማል። ስለዚህ ሰውዬ እባክህን ስራ ለመጀመር ገንዘብ እያልክ የምደረድረው ብድርም የቆጠብከው በእኛ ጋር ከንቱ ነው። ለምን ካልከኝ ይጎዳሃል። ካስቀጠልክበት እንድትጠቀም ነው እንድትጎዳ የምትፈልገው። ይጎዳሃል እኮ ነው የምልህ። ከ100,000 ብር በላይ በእኛ ቢዝነስ መጀመር አይቻልም። ነገር ግን ምን እናድርገው ካላችሁ ከፕሮግራማችን ውጭ ማስኬድ ትችላላችሁ። ከኛ ስልጠና ከኛ ቢዝነስ ፕላን ውጭ በትርፍ ሰዓት ስሩት፣ በሙሉ ጊዜም ስሩት። ለእኛ ግን ትርፍ ገንዘብና ትርፍ ጊዜ ትኩረት ስጡን። እሱን እንዴት እንደምናሳድግላችሁ ታወናላችሁ። ታዲያን ያውቃለሁ እያልክ አይደለም። በቃ ድርጅቱ በሚል ተንቀሳቀስ። የማንሰጣቸው 4 ወይም 5 አይነት ቢዝነስ ብቻ ነው የማናካትተው። ሌላ 1800 አይነት ስራን ያካትታል። ይህም የማናበረታታቸው እንደ አደንዛዥና አስካር መጠጦችና ምግብ የሚመስሉ እጾች፣ አስካሪ መጠጦች እንደ ጫት፣ ሲጋራ አይነት የመሳሰሉ አደንዛዥ እጾች፣ ሽሻ የመሳሰሉ የሚነፉ ሰውን ህይወት የሚነፉ ይንፋቸውና ማለት ነው። ለነሱ ቢዝነስ ፕላን ማንሰጥም አናበረታታም። ይሄ ጌምዘን፣ ፑል፣ ቤቲንግ ምናምን ቁማር መንግስታዊ ይሁን መንግስታዊ ያልሆነ ይሁን እኛ እሱን አናበረታታም። የመከልከል አቅሙ የለንም፣ መብታችሁ ነው። ግን ቢዝነስ ፕላን አንሰጥም፣ አናበረታታም። እናንተ ቀጥሉበት ከፈለጋችሁ፣ ተዉ ማለት አንችልም። እኛ ግን እሱን አናበረታታም፣ ቢዝነስ ፕላን አንሰጥም፣ አንጎበኝም። በእሱ ብታሳካም አንሸልምም፣ እውቅናም አንሰጥም፣ ራዳርም ውስጥ አናስገባም፣ ትስስርም አንፈጥርም፣ ጭራሹንም ማለት ነው። ነገር ግን በሌላ 1800 አይነት ስራዎች አሉን። በጣም ብዙ መነገድ ብቻ ስንት አይነት አለ። በማምረት ውስጥ ብቻ ስንት አይነት የሚመረት ምርት አለ። በአገልግሎት ብቻ ስንት አይነት አገልግሎት የሚሰጥ አለ። አቤት ያለ ማርኬቲንግ፣ አቤት ያለ እንቅስቃሴ፣ አቤት ያለ ፍላጎት፣ አቤት ያለ ገበያ። እናንተ ጸጥ ርጭ ብሎ ምንም ማርኬቲንግ ባዶ የተመታ አድርጋችሁታል አይደለ? ተሸውዳችሁ እኮ። የሚገርማችሁ በጣም ከተገረምኩበት አንድ ነገር ልንገራችሁ። ለዘመናት ሀብትና ድህነት ጎረቤት እንደሆኑ አላውቅም ነበረ። ገርማል እኮ። ሀብትና ድህነት ጎረቤት እንደሆኑ አላውቅም ነበረ። ለካ ተገብ ኖሯል ለዘመናት የምንኖረው። ደግሞ ዓለምን መዛከራችን፣ ዓለምን መዳሰሳችን ደግሞ ደግመን የዲግሪ ማዕት ሰው መማሩ ይጎዳል እያልኩ አይደለም። ምን ይሰራልኛል እኔ 7 ዲግሪ ሀብት ጎረቤቴ እንዳለ ሳላውቅ በድህነት ማዕበል ላይ የምጨነቅ ለተራ ገንዘብ ያቴን ንብረት ለመውረስ ፍርድ ቤት ወንድሜን ያቆምኩ፣ ገንዘብ ለማምጣት ሜዲትራሊያን ለመሻገር አካሌ ጎደለ። በአደባባይ በዓለም ተረሽኘ፣ መንግስቴ በአደባባይ ብድር ተበድሮ ለምኖ ሲቀልበኝ፣ ከ6000 በላይ ድርጅቶች ቤት ሲያደርጓት አገሪቱን፣ ልመና ሲስፋፋ፣ ሌብነትና ገዳ ሲስፋፋ፣ ቁማር ቤትና አደንዛዥ ምርቶች በሀገር ውስጥ ሲመረቱ፣ የውጭ ድርጅቶች የብቅል ፋብሪካ ሲያስፋፉ፣ አስካሪና አደንዛዥ ነገሮች ሲስፋፉ፣ ሌላ ምን የሚሰራለ ብለን ትውልድን ጋጥ ተብሎ አእምሮውን ከሰል አድርጎት በድኖና ደንዝዞ ተስፋ ቆርጦ ቁጭ እስከሚል ድረስ ለካ ሀብት ጎረቤት ነረና። እኔ ያጠናሁት ያንን ነው። አንድ ድንበር ብቻ አንድ ግንብ መስበር አቅቶን በድህነት ቤት ውስጥ ለዘመናት ኖረናል። ያንን ሀብት ለመፈለግ ምን ያላረግነው አለ? ሐሰተኛ ሰነድ ሰርተናል፣ በሐሰት መስክረናል፣ ጦርነት ፈልፍለናል፣ ወደ ውጭ ተሰደናል፣ ሟርት ጥንቆላ ሄደናል፣ አሽሽ ነግደናል። ብዙ ያላረግነው ነገር የለም። አረ ከስብዕናችን ሙሉ በሙሉ ወጥተናል። የምር ነው። ነገር ግን አንዱም ነገር ጎጂ ነገሮችን ትተን በቀልጣፋ አካሄድ ብቻ አእምሮዊ ጸጋን በመጠቀም ጊዜና ኢኮኖሚን በአግባቡ በመጠቀም ቀመርን ብቻ በመስራት አገር ውስጥ ከሚሊዮነር አልፎ ቢሊዮነር መሆን ይቻላል። እሱም በ5 ዓመት ውስጥ ብቻ እድሜ ልክ
የሚጠቅምን ቢዝነስ ቢልዲንግ ማድረግ ሲስተም መገንባት ቀላል ነው። በእርግጠኝነት በላይ የሚያወራ ያነበበውን ሪሰርች አድርጎ ያገኘውን በምናምን ዩኒቨርሲቲ ሰርቲፋይድ የተደረገውን አይደለም የሚያወራ። ስለሱ አይመለከተኝም። እኔ የማወራ ትክክለኛውን የኖርኩትን ናንኖረው ነው። ስለ ኖርኩትም ነው በወር ከግማሽ ሚሊዮን ብር በላይ ወጪ እያወጣው እናንተን ወጪ መሸፈን የቻልኩት። ስለ ኖርኩትም ነው የገንዘብና የጊዜ ነፃነት ራሴ ስላገኘው ነው ለእናንተ ጊዜ መስጠት የቻልኩት። እናንተ ምናልባት ከሰኞ እስከ ቅዳሜ የራሳችሁን ስራ ሊሆን ይችላል የምትሰሩት። እኔ ደግሞ ከሰኞ እስከ ቅዳሜ ከነውድ ቤተሰቦቼ የእናንተን ስራ ለማየት ጥያቄያችሁን ለመመለስ በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶ ከበላይ አትክልትና አስቤዛን ሲሸምቱ በቅናሹ ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኤ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ። ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ። እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3
ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነፃነት አስቤዛ ይመርጡናል። ደብዘዝ ያለች ድንገት በስልኬ ፎቶ አንስቼ የተመለስኩ ቦታ እዚህ ድንኳን ውስጥ የሆነ ተንኮል ይሰራል። የሆነ እየተመራመረ በቀላል ወጪ ብዙ ነገር እየተፈጠረና ሀብት እየተገነባ ነው። እና ዝም እንበለው ወይስ በርብረን እኛ የምንውሰድበት እና እንካፈለው? ያው ተንኮል አይደለም የምንለው እኛ ልማቱን እንደዛው ነው። በተቃራኒ እኮ ነው የምንሄደው። እኔ እኮ ይገርመኛል። ሲሆን ለማንኛውም የከፊት ለፊት የምታዩት ትልቅ ሼድ ነው እና እዚች ትርፍ ቦታ ሳረ ቦታ ላይ አያችሁ፣ የግድ አንደርግራውንድ የግድ ህንፃ የግድ ትልቅ በቃ መሳሪያዎች አያስፈልግም። እዚህ ድንኳን ውስጥ የሚገራርሙ የተለያየ የዶሮ መኖዎችን እያዳቀለ የተለየ ፈጠራዎችን ፈጥሮ እዛው ዴቨሎፕ እያደረገ ትንሽ ግብአትን ብቻ በመግዛት እዛው እያባዛ በሺህ የሚቆጠሩ ዶሮዎችን እየመገበ ለሁላችንም ለዚህ አመለካከት ላጠረው ማህበረሰብ በቀላሉ ለአእምሮአችን ትልቅ በየቀን የሚያስፈልገን ንጥረ ነገር ግን ከሌላ ምግብም ይሁን አየር የማናገኘውን ነገር እየተካ ያለ አንድ ድንቅ ሰው አለ። በእናታቸው አንድ ያጨብጭቡ። በጣም ያንሰዋል። ምን አለ እንደዚህ አይነቶችን እጃቸው ላይ ባለች ነገር ወደ ተግባር የሚገቡ ሰዎችን ቢያበዛልን። አንጋፋውን ተቋም ከቅጥር ትቶ ነው እዚህ ትውልድን ማገልገል እዚህ ጋር ይቻላል ብሎ ኢኮኖሚው እየገነባ ነው። እንደዚህ የሚገራርሙ ሶሉሽኖችን እየፈጠረልን ያለው። እስኪ ለማንኛውም ትንሽ እንትኑን አሳያቸዋለሁ። አዎ የቢዝነስ ባለሙያ ነኝ፣ ምናልባት የሱ ፕሮፌሽን ባልችለውም። ሰው ለማንኛውም ይሄ ከፊት ለፊት የምታዩት መሀሉ ላይ ባዶ የሚመስለው የዶሮ ፍርግርግ ሽቦ የዶሮ ቤቶች ነው እና ውስጥ ስትገቡ እንደ ባክቴሪያ የዶሮ ጫጫታ ነው ያለው። እኔ በጣም ገረመኝ። ሁሉም ዶሮዎች ሲፈልጉ ሲጠጡ ብቻ ነው ውሃ የሚወርደውና ካልፈለጉ አይደለም። እርጥበት የሚባል ነገር የለም። በምን ያክል ሚሊዮን የተገጠመው ስለው ኧረ እባክህ ሺህ በማይሞላ ነገሮች ነው ብሎ በቀላሉ አሳየኝና አያችሁ፣ ሰው በአእምሮ ሲጠቀም የቢዝነስ ጋጋታ፣ የብር ጋጋታ፣ የሰው ጋጋታ ያስፈልገው በቀላል ነገር እንደዚህ አይነት ነገሮችን ይሰራል። ለማንኛውም እጅግ የሚገርመው እነዚህ ዶሮዎችን ማርባቱ አይደለም። በጣም ወደሚገርመው ልሂድላችሁ። ዝም ብላችሁ ዶሮ ማርባት ፈልጌ የነበረ ብትሉኝ አልሄድም። በተግባር እየሰራ ሳየው ግን ሄድኩ። ይቺ የምትዋት ማኗል እኛ ማርኬት ውስጥ አለ። በቅርብ ጊዜ ሁሉም ማርኬት ላይ ሁሉም የገበያ ማዕከል ላይ ለማዳረስ እየተሞከረ ነው። ይህ እንቁላል በእውነት ልዩ ነው። እኔ አይደለሁም፣ የዘርፉ ባለሙያዎች ሰርቲፋይድ አድርገውታል። እጅግ በጣም የተለየ በየቀን የሚያስፈልገን ንጥረ ነገር ግን ከምንም የማናገኘውን እንዲተካ ምግብም መድኃኒትም እንበለው። ያው ብዙ ጊዜ ምግብ መድኃኒት ነው አይደለም ፕሮግራም ሲያዝ። ስለዚህ እንደዛ ነው። አሁን ታሞ ከመማቀቅ አስቀድሞ መጠንቀቅን የመሰለ በተለይ ለህፃናቶች እጅግ ምጡቅና ለማሰብ ያው አሁን ልጆች ፈጣን ናቸው እንላለን፣ ግን ፈጣን የሆኑት እኮ ለጌም፣ ለቁማር፣ ለምላስ፣ ለወሬ፣ ለኳስ፣ ለመኮስኮስ ነው አይደለ? የተረጋጋ ኢኮኖሚ ፈጣሪ ሰላም ፈጣሪ ትውልድ የእውነት አለ የለም እኮ ሰው። ለማንኛውም ምንም አይነት የተለየ ነገር በተግባር አንድም ትሁን ከጀመራችሁ ሁሉም ቦታ ላይ እየተገኘንም ይሁን በርቀት እናንተን ለማነቃቃትና ለማበረታታትና አብረን ለመቀጠል ማርኬቱን ለመፍጠር ይሄ ሰው የመጀመሪያውን የግብይት ትስስር ማመቻቸለት። እኛ ቢያንስ መጀመሪያው ወደኛ ገበያ ማዕከል አስገባ። ስንት ሺህ የሚሆን አምጣ ብለነው ለእኛ ሁሉ አጠረው። ማርኬት ይጠፋል ያለ ሰውዬ ጭራሽ ለእኛ ማርኬትም እንኳ ማቅረብ አቃተው። የፈለጋችሁትን ያክል አምርቱ፣ ተወዳዳሪ ከሆናችሁ ማርኬት አይጠፋም፣ አታሳቡ ያለው ለ2 ደቂቃ ያክል ከራሱ ከአንደበቱ ስሙት። አንድ ጊዜ ወደ መድረክ ላኩልኝ እስኪ ሰውዬ እንዴ ሞቅ አድርጋችሁ። እንደዛ አይነት የመፍትሄ ሰዎችን በጣም ማድነቅ ይገባል። ካሁን በፊት ሀሳቡን ሸር አድርጓቸው ቃል ዶክተር ደሳለውን አንድ ጊዜ ወደ መድረክ እስኪ ሸፕ 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 ሸፕ። እንዴት ነህ? ከነ መታወቂያ ነው የመጣው? እስኪ ከነ ስምህና ከነ ምርትህ አስተዋውቀን አንዴ። አመሰግናለሁ። ዶክተር ደሳለው ታደሰ እባላለሁ። እንግዲህ
በእውነት በላይ እንድታመሰግኑልኝ እፈልጋለሁ። በቦታው ተገኝቶ ያለውን ስራ እንቅስቃሴ በማየት ያሉትን ክፍተቶችንም አስተያየት በመስጠት በስራው እንድንተጋ እንዲሁም ትልቅ የገበያ እድል በመክፈቱ አብረን ሄድን። ምርቱን ከዚህ በፊትም አንድ ዙር አስረክቤያለሁ። አሁንም ከጥረት ውጭ የገበያ ችግር አይገጥምም፣ ለእኛ በቂ አይደለም ነው ያለኝ፣ እውነት ለመናገር እሱ እንዳለው። ስለዚህ እስኪ ለበላይ አንዴ ከፍ ያለ ወደ እኔ የተለየ እንቁላል ይዤ መጥቻለሁ። ወደዚህ ምርት ስመጣ በዚች በእያንዳንዷ እንቁላል እያንዳንዱ የኢትዮጵያ ሕፃን ህልም አለ ብዬ አስባለሁኝ። ይቺ በእያንዳንዷ እንቁላል ውስጥ በምንመገበው ምግብ በአብዛኛው የማይገኝ ኦሜጋ 3 የሚባል ንጥረ ነገር እዚህ ውስጥ እንዲካተት በማድረግ ህፃናት በየጊዜው በሚያገኙበት ሰዓት አእምሯቸው እንዳድግ። በነገራችን ላይ የህፃናት እድገት ከጽንስ ይጀምራል። ከጽንስ ይሄ ማለት እርጉዝ እናቶች በራሱ ይሄን ኦሜጋ 3 የያዘ እንቁላል በሚያገኙበት ጊዜ ከጽንሱ ከእናቱ በማግኘት አእምሮ እንዳድግ፣ ከዛም ቀጥሎ የአእምሮ እድገት ስለሚቀጥል ይህን እንቁላል በየቀኑ አንዳንድ እንቁላል በመመገብ ህፃናቱ በአእምሯቸው በደንብ ያደጉ ለሀገር የሚበቁ ፍሬያማ የሆኑ የሚመራመሩ የሚፈጥሩ እንዲሆኑ የሚያግዝ እንቁላል ይዤ መጥቻለሁ ማለት ነው። የአመራረቱ ሂደት ምንም አይነት ሲንተቲክ የሆነ ነገር ያልተጨመረበት ተፈጥሯዊ ከተፈጥሮ እጽዋቶች እና የመኖ ግብዓቶች የተቀነባበረ መኖ ለዶሮዎች በመመገብ ይህንን በውጭ ዓለም ያለ በኦሜጋ 3 የበለጸገ እንቁላል በሀገራችን ለመጀመሪያ ጊዜ እንዲኖር አድርጌያለሁኝ። ይህም ወደኋላ 7 ዓመት ምርምር አድርጌያለሁ ማለት ነው። ለዚህም ለመላው ኢትዮጵያውያን ወላጆች ለህፃናቱ እንዲደርስ በማድረግ እንኳን ደስ አላችሁ ላለው ለድርጅቴም ትልቅ ኩራት ነው ብዬ አምናለሁኝ። ኦሜጋ ፕራይም ፋርም እንባላለን። እዚህ የስልክ ቁጥር ባርኮድ አለ። ለማረጋገጥ ከፈለጋችሁ መደወል ይቻላል። በባርኮድ ወደ ዌብሳይታችን በመግባት የተለያዩ መረጃዎች ማግኘት ትችላላችሁ። ይህን በፈለጋችሁት መጠን ከበላይ አስቤዛ ፊጋ አካባቢ ያለው ለጊዜው እሱ ጋር በበቂ እናስቀምጣለን። እዚህ መታችሁ በመሸመት የልጆቻችሁን እድገት እንዲፋጠን ማድረግ ትችላላችሁ። አመሰግናለሁ። ስለዚህ ይችን ቃል መቶ ስለተናገረልን ቀጣይ አጠቃላይ ጥያቄያችሁን ጻፉልን። መቶ በትክክል መልሱን ያብራራላችኋል ከነ ማስረጃው ማለት ነው። እጅግ በጣም እናመሰግናለን። የምናደንቀው ሰው ነው። እዚህ ላይ ለማንኛውም ይህ እንቁላል ልዩ እንዲሆን ያስፈለገው በኬሚስት አድርገን አቀነባብረን በምንመግባቸው ምግቦች ነው። ዶሮቹ ይህንን እንቁላል እንዲጥሉ ያደረግነው እና ያላችሁ ሌላው እናንተም የተሻለ ጤናና የአእምሮ እድገት እንዲኖር በተለይ ለህፃናት እንዲሁም ለማንኛውም እድሜ ጠቃሚ የሆነው ይህንን በመመገብ ነው፣ በማየት አይደለም እና ያለው። ሌላው እዚህ ይህንን እንደዚህ አይነት ነገር በእንደዚህ አይነት ፓክት ወይም በእንደዚህ አይነት ተመሳሳይ ኦሜጋ ፕሮሞሽን በአርቲፊሻል ነገር እሰራለሁ ብሎ ማርኬት ላይ የሚያጭበረብር ካለ እላው ላይ ኪዋር ኮድ አለው። በዚህ ኪዋር ኮድ ስካን በማድረግ ትክክለኛው ሲስተም ውስጥ ገብቶ ማጋለጥና ማረጋገጥ ይቻላል እያላችሁ ነው። ለበለጠ ቦታውን ባየው የምትሉ ካላችሁ እዚሁ አዲስ አበባ ዙሪያ 44 ማዞሪያ ነው የሚገኘው ማለት ነው። የግዙፍ የምርምርና የዶሮ እርባታና የተለየ ኦሜጋ 3 የያዘ እንቁላል ማፈልፈያ እዚያም ጎራ ብሎ መቃኘት ማድነቅም መግዛትም ሀሳቡን መጋራትም ይቻላል። እጅግ ቀና የሆነ ሰው ነው። መኖውን ይሸጥላቸዋል። እየወሰዳችሁ ዶሮአችሁን ማስፈልፈል ይቻላል። አባቴ ከልብ እናመሰግናለን። ወደ ቦታው ሸኝልናላችሁ። ይቀራለን። እንቁላሉን ልትወስድብኝ ነው? ይሰጠኛል። እሺ እገዛለሁ። አንድ ጊዜ በክብር ወደ ቦታው የምር ሸፕ 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 ታዲያስ እንደምን አደራችሁ? እሺ ናርዶስ በቀለ እባላለሁ። የመጣሁት ከአዳማ ነው። የመጀመሪያ ዙር ሰልጣኝ ነኝ። የጀመርኩት በ100 ብር ቢዝነስ ፕላን ነው። አሁን እስከ 11ኛ ወር ድረስ እያሳካው ነው እና አሁን አጠር ያለ ግጥም ላቀርብላችሁ ነው። በላይ ስጦታ ነህ ይላል።
በላይ ስጦታ ነህ መባችን ሲሳይ ድህነት ይደንግጥ ይፈር አንተን ሲያይ ሐኪም ነው ዶክተር ነው ተመራማሪ ሜንቶር ነው ደግ ነው የኛ አስተማሪ ስስት የማያውቀው ለልጆቹ ኗሪ በላይ ሞርዴ ነው ሀገሩን አስጠሪ አእምሮህ ይለያል አስተሳሰብህ እግዜር በጥበቡ ድንቅ አርጎ ሰራህ አባቴ ኑርልኝ ሰላምህ ይብዛልኝ ክፉም አይንካህ በላይ የሁሉ አባት ልዩ ነው ወዳጄ ስራዬንም እየው ብቅ በል ከደጄ የኔ አባት አግዘኝ ከልምድህ አካፍለኝ ወናለው ቃላት አይዞሽም በለኝ በሱ ሰራሽ ይሁን በተፈጥሮ አደጋ የለም አንቀላፋት ሆኖ ከበላይ ጋር ሁሉንም ያሟላ ቅንጡ ከተማ ይገነባል ገና በጥበብ አሰልጣኝ በበላይ ሞርዴ በፕላኑ ጀግና ከፈጣሪ በታች ባንተ እኮራለሁ ከፈጣሪ በታች ባንተ እኮራለሁ ያንተ ልጅ ስለሆንኩ ጠነክራለሁ ጠንክሬ በመስራት ገና እኮራለሁ የምሬን ነው በላይ ቃሌን አከብራለሁ ስምም ሰየሙልህ አሉህ ልጅ በላይ አይደለም ከምድር ወይስ ከሰማይ ላይ በላይ ተናፍቃል ብቅ በል ምንጃር ላይ አንተ ይሰው መልአክ ከች በል ናዝሬት ላይ ኪያይና በላይ ምንድነው ሚስጥሩ የደግነታችሁ በደስታ ኑሩሊ ክፉም አይንካችሁ ኢትዮጵያ የትደግ ይሳካ ህልማችሁ ሺህ ዓመት ኑሩሊ ፈጣሪ ባርካችሁ አመሰግናለሁ ወዳቸዋለሁ ሌላ የተለየ የገበያ ትስስር ላይ በደንብ ብንሰራ ማለት አዳማ ላይ ያለ ሰዎች ራሳችን ባንደብቅ ባይ ነኝ ምክንያቱም እስካሁን ራሳችን በራሳችን ነው እንግዲህ የጠነከር እየሰራን ያለ ነው ግን ከዚህ በኋላ ግን ብንተዋወቅ ኖርማል እንደማንኛውም ሱቅ ነው ማለት እንደተለመደው ነው እየሰራን ያለ ነው እና እንተዋወቅ ነው የምለው አመሰግናለሁ በርቱ መጀመሪያ በ5000 ብር ነበር የጀመርኩት አንደኛ ወር ፐርሰንት እንዳሳካ ሁለተኛ ወር ላይ ሙሉ ለሙሉ ተበላሸብኝ ላርጎ ነበር የምሰራው ከዛን ሲቀጥል በ100 ነበር የጀመርኩት አሁን 90000 ብር አድርሻለሁ እስከ 11ኛ ወር ድረስ አሳክቻለሁ አትክልት ነው አሁን ላይ የሚሰራው አትክልት ነው ከልብ እናመሰግናለን በጣም አያችሁ ግን እናንተ በቃ ከዚህ በኋላ ጨለመ ይላል ሰው እንደውም በሰዓቱ ግሩፕ ላይ ሲታጋራ ነበረ የሰው ሰራሽ አደጋ ነው ቢዝነሷን መጀመሪያ ሲጀምር መታባት ማለትም ላርጎ ሲሰራ በሆነ በምንድነው ፌክ ነው የተሸወደችው ነገር ግን ምን መጣላት ምን ላድርግ ስትል አሁን 100 ብር አለሽ ነው ያላት አዎ የቤትም ቤት ነኝ ብለሽ እንዳትቀመጭ እያሳደገች ነው ተውትና በ100 ብር ደጅ ላይ ይጀምር ያልናት የሆነ እንትኑ ላይ ለቃው የታሰረ እንጨት ነው ያሳየችን ነበረ ከዛ ግን አሁን ወደ አስቤዛ ቀይረዋለች አትክልት ብቻ አይደለም የተለያየ ነገርም ነው እያዩ የነበረውና ከልብ በጣም አመስግኑልን በክብር ከና ጎረምሳው ወደ መጡበት ወደ እሺ በደንብ በክብር ሻኝልን ታዲያስ እሺ እኔ የሁለተኛ ዙር ተመዝጋቢ ነኝና ስራም ጀምር ያለው ነገር ግን እንደታሰበው ስራዬ የሮጥልኝ አይደለም አሁን ምን ማድረግ አለብኝ ነው የኔ ጥያቄ እንግዲህ ብቻ ከልብ እናመሰግናለን ብዙዎቻችሁ ታውቁታላችሁ በነገራችን ላይ ሌሎቻችሁም ስለሚገጥማችሁ አንደር ወደ ኋላ የቀረን ከመደበኛው ጀምሩ ተብለን እየሄድን ካለ ነው ወይም ደግሞ ባላንሱ ያልሞላልን ሰዎች ለምትሉ ለቀጣይ ስራው እየሰፋ ቢመጣባችሁም ለአሁን መንደርደሪያና እስትንፋሽ አቅም መፍጠሪያ እንዲሆናችሁ የጀመራችሁበትን ካፒታል ወደ ኋላ በመመለስ እዛው ከነበራችሁ ዙሮች ሰልጣኝ ጋር አብራችሁ እንድትሄዱ ማድረግ ይቻላል ለምሳሌ በ100,000 ብር ጀምረው በሆነ አጋጣሚ ትንሽ እያስቸገራቸው ከመጣ ወደ 50,000 ቢዝነስ ፕላኑን በማውረድ ነገር ግን መጨረሻው ወር ላይ በዛው 100,000 ሊደርስበት በሚችለው መጨረሻው አመት ላይ ማለት ነው 2 አመት ላይ እኩል መገናኘት ይቻላል ለምን ቀስ እያላችሁ ለመሮጥ ትንሽ ተመልሱታላችሁ ግልጽ ነው አይደለ ስለዚህ ምሳሌ ፍሳ 5,000 10,000 የጀመረበት ባላውቅም አንድ ከታች ወዳለው ካፒታል ዝቅ ስታደርጉት አሁን በዛኛው ልክ ሰክሰስ ሆናቸዋል ማለት ነው ግልጽ ነው አይደለ አሁን የመጨረሻ አማራጩ አንደኛ ዙር ከወደቀ ወደ ሁለተኛ ዙር መምጣት ሁለተኛ ከወደቀ ወደ ሶስተኛ ሶስተኛ ከወደቀ ወደ አራተኛ ነው ይሄ ግን ከግማሽ አመት በላይ ወደ ኋላ ስለሚመልሳችሁ ለሞራላችሁም ጥሩ ስላልሆነ ለአእምሯችሁ እንዲህ አይነት ሪከርድ ማስመዝገብ ነገር ግን እዛው
ባላችሁበት መጀመሪያም ሆነ ሁለተኛ ዙር ጀምሩ በተባለበት ደረጃ ላይ ሆናችሁ የቢዝነስ ፕላኗ ህግና ደንብ በካፒታል ስለተጀመረች እሷን ካፒታል ወርታች ማውረድ ትችላላችሁ። ምሳሌ በ5000 ብር ጀምረ አሁን ላይ 50,000 ማድረስ አለብን የሚባል ደረጃ ላይ ደርሰህ ያንተ የደረሰው 20 ወይ 30 ሺህ አካባቢ ከሆነ ወይ 500 ብር ወይ 100 ብሩን እያሳካው ነው ማለት ነው። ግልጽ ነው። እዛ ላይ ትቆሙና ከዛ ወደ 0910808019 ቤቱኛ ስልክ ላይ ሚሴጅ የምትልኩት ይሄ ስልክና ይሄ ስራ በዚህ ቢዝነስ ፕላን ስቀጥል ነበር፣ አሁን ግን ወደዚህኛው ደረጃ ስለቀየርኩት ብላችሁ ሪፖርት ታደርጋላችሁ። ከዚህ በኋላ ወደ ኋላ እንዳትቀሩ በዛ ቀጥሉ ትባላላችሁ። ግልጽ ነው አይደለ? ይሄ ግልጽ ያልሆነና የተሰበሰበባችሁ ሰዎች ጻፉ። ዩቲዩባችን ላይ፣ ቲክቶካችን ላይ፣ ቴሌግራማችን ላይ ጻፉ ሀሳባችሁን እንመልስላችኋለን። ይሄ ግን ለሁላችሁም ጠያቂ ይቺ ፓርት መድገም አያስፈልጋትም። ግልጽ ነው አይደል? ካፒታላችሁን ወደታች ማውረድ ትችላላችሁ። የመጨረሻው ትንሹ ካፒታል 100,000 ብር ድረስ። ነገር ግን በኋላ እየሰፋ እንደሚሄድ ወቁት። ትልቅ የቤት ስራ ይጠብቃችኋል። ነገር ግን ቢያንስ አቅማችሁን እስከምታጠናክሩና በደንብ ትስስሩና ልምድ ውስጥ እስከምትገቡ ድረስ እፎይታ ይሰጣችሁና በ100 ብርም በ10,000 እና በ5,000 በ80,000 እና በ100,000 የጀመራችሁ ሰዎች 2 ዓመት ላይ እኩል ነው። ሁላችሁም በወር 500 ምናምን ሺህ እንድታተርፉ ነው የሚጋብዛችሁ። ሪሳይክል እያደረገ ቀጥ ብላችሁ ነው ስኬት በር ላይ የምትገቡት። እንዴት እንደወጣችሁም እንዴት እንዳለፋችሁም የምታውቁት በየሳምንት አንድ እርምጃ ስትሄዱ ስለነበረ ነው። በተግባር ግቡ እዛው ጋር ይሁን። ግልጽ ነው አይደለ? ለማንኛውም ግን የምታዩት ፍስሐ የእውነት ለመናገር እንደምታዩት የ3 አካል ጉዳት ያለበት ሰው ነው። የእሱ ደረጃ ላይ ያሉ ሰዎች ሳንቲም ሲለምኑ እንጂ ማርኬት አቅርበው ግዙኝ ሲሉ አይታይም። የእውነት ለመናገር ይሄ ሰው በራሱ ሚሊዮነር ሆኖ ማየት ከታምር በላይ ታምር ይሆናል። አይሆንም? የእውነት ሳናድንቀው አናልፍም። ሁሉም ሰዎች አገልግሎት ይጠቀማል። በእርግጠኝነት ደግሞ ሀሳብ ብቻ ነው የምንሰጠው፣ ሞራል ብቻ ነው የምንሰጠው። በእርግጠኝነት አሁን ይችን አሻሽሏ ይመጣል። ማርኬቱን እናጠነካክርለታለን፣ ሄደን እንቃኝለታለን። እስካሁን ሄደን አልቃኝንለትም። ምርቱን ነው ሰዎችም እንዲገዙት እኛም እንድንገዛው ያደረግንለት። ከትንሽ ጊዜ በኋላ በደንብ ስለምናስተካክልለት ራሱ ነው የሚሰራው። ምንም አናደርግም እኛ። ማንቃት፣ ማሳየት፣ ማበረታታት፣ ሞራል መሆን። ሰው ማለት ከወደቀበት ጣቱን ብትይዙት ብለናቸዋል። ራሱ ተነስቶ ይሮጣል። ከጎኑ ካላችሁለት፣ ከኋላው አይዞ ካላችሁት፣ መንገዱን ካሳያችሁት፣ ካላዳከማችሁት፣ ካላሳነፋችሁት፣ ምን አገባኝ ካላላችሁት፣ የራሴንም የምተነፍስበት አጥቻለሁ ካላላችሁት ማለት ነው። አዝላችሁ ስለዞራችሁ አይደለም። እንደዚሁ ሞራልና መንገዱን ብቻ ስለከፈታችሁለት ራሱ ጄት የሆነ ቢዝነስማን ነው የሚሆነው ማለት ነው። በእርግጠኝነት መልቲ ሚሊዮነር ይሆናል። እመኑኝ፣ ካልሆነ በእርግጠኝነት ይሆናል ማለት ነው። መቼም እኔ ሚሊዮን አልሰጠውም። እንደው ሰጣችሁ እንኳ ብትሉ አይደለ እንዴ አንድም ብር አልሰጠው። ነገር ግን እንዴት ራሱ ሰርቶ ታሪክ እንደሚሰራ ታያላችሁ። ደግሞ አሁን አንድ ክትትል እናደርግለታለን በቅርብ ጊዜ። ማርኬቱ በራሱ ሰዓት ይፈነዳል። ወደ ሌላ ጥያቄ እንሂድ። ታዲያስ እኔ ገበሬ ነጋዴው ነኝ። ስሜን ቀይሬዋለሁ። ያው ከዚህ በፊት የምታውቁኝ ደረጀ በሚለው ነው። ድርጅቴ ሲያድግ በዛው ስሜ አድጓል ለማለት ነው። እና የመጀመሪያ ዙር ሰልጣኝ ነኝና እኔ ድርጅቴ በጣም አድጓል። በጣም እያደገ ነው። ብዙ ከስተመሮችም አፍርቼዋለሁ። ስለዚህ እኔ የሚያቀርበው የአዳማኛ ጤፍ ጥራጥሬ ላይ አዝቤዛ እየተጠቀምኩኝም ነውና ብዙ ሰው ከኔ ጋር ቢሰራ ተጠቃሚ እንደሚሆን ሙሉ እምነት አለኝ ማለት ነው። ለምን ቢባል ሚዛን አንቀሽፍም። ጥሩ ነገር ነው የምንሰጠው፣ ኳሊቲው የጠበቀው። እዘዙኝ 0924946909 ስልኬ ነው። በዚህ ደውሉልኝ። 0924946909 ነው። ሌላ ስልክ 730973746154 ነው። በዚህ ልታገኙኝ ትችላላችሁ። በጅልማ የምትፈልጉ ከሆነ ደግሞ ከ10 ኩንታል ጀምሮ አቅምም ስለ አዳበርኩት
በሚሊዮን ደረጃ እየደረስኩኝ ስለሆነ የመጀመሪያ ዙርም ሰልጣኝ ስለሆንኩኝ ኮድም አለኝ 4027 ነኝ። ኮዴ ኤም 4027 ነኝ። በዚህ ልታገኙኝ ትችላላችሁ። ሌላ ደግሞ በድርጅት ደረጃ በላይ አትክልትና አስቤዛ ትልቅ ለኔ ቻሌንጅ እና ብዙዎች ነገሮች የሚቀርፉልኝ ቻርጀር ዛሬ ማለት ነው ቻርጀር ወስጄ ነው የሚሄደው እስከ ቅዳሜ ድረስ የሚሆንልኝ ነው ዛሬ የመጣሁት ማለት ነው። ወደ ኋላ አትዩት፣ ባልሰማ ወደፊትን ባቲ እና ሌላ አቀኝነት ስለምንሰራ አቀኝነት ልዩነታችን ነው። አመሰግናለሁ። ዘይድ ስጥልኝ። ከልብ እናመሰግናለን እጅግ በጣም። ያው እንግዲህ ከተፈጥሮ ጋር ለመቆራኘት ጥራጥሬና ነጭ ጤፎችን ደጃችሁ ከች እንዲል ሲፈልጉ ሃሎ ደረጀ በሉ እያለ ነው ማለት ነው። እኛም ማርኬት አጥለቅልቆታል። የመጀመሪያ ዙር ሰልጣኝ ነው። ቶፕ ከሚባሉት የቅርብ ጊዜ ከሚሊዮነሮች መንገድ በማሳካት አምባሳደርን ይወስዳል ተብሎ ይታሰባል። ከአሁን በፊትም በጎበዞች ሽልማት ውስጥ ከብሔራዊ ሎተሪ በእኛ ሰልጣኞች ጎበዝ ስለሆነ የተሸለመ ሰው ነው። ለምን ከተባለ በማሳካት ግንባር ቀደም የሆነ ሰው ነውና ሰው ለራሱ ሲያሳካ ለሌሎች ንቃት ነው፣ ብርታት ነው። ጎበዝ ቢዝነስ ተደብቆብን ነበረ። ከገዛው እንኳ ከተባለን ለምን አይደለ ስንት አተረፍክ እንኳ ከተባለ ለምን የሚባልበትን ዘመን ሰብረን በግልጽና በአደባባይ ሰዎች እያንዳንዱ እንቅስቃሴያቸውን በግልጽ እየተናገሩ ለሌላው ኤነርጂ ያጋቡ ብዙት ወንድሞች ወደ ስራ እንዲተሙ በመተጋገዝና በመተባበር በነገራችን ላይ በግልጽነታቸው ላይ ምንም የሚመጣ ነገር ካለ ከኛ ጋር ኮንታክት አድርጉ። የምሬን ማውራቸው አሁን ሰርቶ ለሚለወጥ ሰው አንድም እንዲሸማቀቅ የሚያደርግ አሰራር ስለሌለ አለ ከተባለም የኛ ድርጅት የመሞገት የማስተካከል አቅም ስላለው ሀገራዊ ፕሮጀክት ስለሆነ የኛን የቢዝነስ ሰልጣኞችን በትክክለኛው መንገድ የተባሉትን ከሰሙ እያንዳንዳቸው የእንቅፋት የሚሆንባቸው ነገር የማስተካከል አቅም የኛ ፕሮግራም አለው። ፍቅር ፒስ በሆነ መንገድ የማስረዳት የማሳየት የማስተካከል እናንተን የመንከባከብ የሚገጥማችሁን ቻሌንጅ ሁሉ የማስወገድ አቅም አለው። ግን በተከለከለው መንገድ በራሳችሁ ፍልስፍና እየሄዳችሁ ለሚገጥማችሁ ነገር ኃላፊነትም አንወስድም፣ አናግዛችሁም። ፕሮግራሙ በተቀመጠላችሁ ልክ ብቻ ግን በትክክል የምትሄዱ ከሆነ አንዳችም ነገር ለሚገጥማችሁ ነገሮች ጥያቄ ወደኛ አቅርቡ። በሁለተኛ ዙር ነው ያው ስራ የጀመርኩትም በዚሁ እንትን ነው፣ በዚሁ ፕሮግራም ነው። እስከ ዛሬ ያለው እየተሳካ ነው፣ ተሳክቷል፣ አሪፍ ነው እየሄደ ያለው። ነገር ግን ምንድነው አሁን ልጠይቅ የፈለግኩት ነገር ምርት ላይ ያለው አሁን እንደ ሀገርም የመጣው ይቀረፋልም የማይባል ዝም ብሎ የቀጠለ የምርት የማቴሪያል ውድነት አለ። በአሁኑ ሰዓት የማቴሪያል ውድነቱ እና የኛ ያደረግነው የሰራንበት የቤቱ ክራይ የምኑ ተደምሮ እዛ ተመረተ እቃ ላይ ዋጋ ስናወጣለት ለመጥራት የሚያስፈራ ብር ይሆናል በጣም ብዙ እና ከስተመሮች ይመጣሉ። እነሱ የጠበቁት ሊገዙበት የጠበቁት ዋጋ አለ፣ እኛ የምንጠራው ዋጋ አለ። ካቅም በታች ሲሆን ትተውት መሄድ ነው የነሱ አማራጭ። የኛ ግን የግድ መሸጥ አለብን። ይሄ ነገር እንዴት መፍትሄ ይሰጠዋል ባንተ ነው? እሺ ከልብ እናመሰግናለን። ባጭሩ እየተፈጠረ ያለው ግሽበት ወይም የዋጋ ንረት ለኛ ምናልባት አምራችም ላይ ከሆነ ግብአት ላይ ወይም አገልግሎት ሰጪና ነጋዴ ላይ ከሆነ ኮስት ከፍ እያለ በመጣ ቁጥር ተጠቃሚዎችን የማድቀቅ አይደለ? እንደዛ ነገር ከተፈጠረ ተጠቃሚ እያጣን አንመጣም ወይ ይመስላል አይደል ጥያቄው? በነገራችን ላይ ቻሌንጅ አያደርግም አንልም፣ ያደርጋል ግን አያስቆምም በምንም ታምር። በነገራችን ላይ በቢዝነስ ላይ በማምረት ላይ አገልግሎት በመስጠትና በመነገድ ላይ ያሉ ሰዎች የኑሮ ውድነት ተጠቃሚን እንጂ ቢዝነስማንን አይነካውም። ቻሌንጅ ሊያደርገው ሊፈታተነው ይችላል። ነገር ግን ማርሽን የመቀየርና ትኩረት የማድረግ እንጂ የትም ሄደ የት ተጠቃሚ ከመጠቀም ይቀራል አይቀርም በምንም አይነት አጋጣሚ። እንዲያውም ግሽበት በመጣ ቁጥር በጣም የሚጫነው ተጠቃሚ ነው። እባካችሁን ተጠቃሚዎች ብዙ ጊዜ ጠቃሚም ሆኑ
ተጠቃሚ ብቻ አትሆኑ። የጊዜው ኑሮ ውድነት እየተጫነ በመጣ ቁጥር ተጠቃሚ ላይ ነው እንትን የሚለው እንጂ ቢዝነስማን ምሳሌ አንድ ነገር ልበላችሁና እንደው ባይመከርም አንድ ዕቃ ገዝታችሁ ድንገት ቢጨምር አትራፊ ናችሁ ወይስ አይደላችሁም? አትራፊ ናችሁ እኮ። ቀውሱ አይምጣብን እንዲመጣ አንፈልግም። ቢመጣ ግን ቢዝነስማንን የሚጎዳ ሳይሆን ተጠቃሚውን ነው የሚጎዳው። እንግዲህ ለተጠቃሚው ሁሉም የራሱን ቢዝነስ ፈጥሮ ገቢ በማምጣት እንጂ ኑሮ ውድነትን በመከላከል አናድነውም። ገቢ በማምጣት ግን እንከላከለዋለን። ሰሞኑን እንደ ቲማቲም፣ ሽንኩርት የመሳሰለ ነገር የቀነሰው የእውነት ለመናገር ነጋዴው ራርቶላችሁ ነው? መንግስት እርምጃ ስለወሰደ ነው? ወይስ ገበሬው ብዙ ምርት ስላመጣ ነው? ገበሬው ብዙ ምርት ስላመጣ ነው። ሸማች ጮሆ ነበር ያቅሙን። ነጋዴው ለመራራት ሞክሮ ነበረ። መንግስት እርምጃ ለመውሰድ ሞክሮ ነበር። ሻጮችም ገዢዎችም የባለስልጣኑም መስሪያ ቤት አይደለም በዚህ ልክ ያወረደው። የእውነት ለመናገር ዘጭ ያለው ምርቱ ስለገባ ነው። እሺ ፍራፍሬ የሚሆን ጥራጥሬ ወደ መረጋጋት የሚመጣው ምርት ሲገባ ነው። ስለዚህ ምርት በገባ ሰዓት ሸማች ይረጋጋል፣ ነጋዴም ሳይንሳቀቅ ይሸጣል። ሲሆን ይመረት፣ ሲሆን ይረጋጋ። ነገር ግን በየጊዜው ግብአት የሚሆን ጥሬ ዕቃ የሚሆን ኖርማል ፕሮዳክት የተጣራ ምርት በጨመረ ቁጥር ጭንቀት ሊያስገባን ይችላል። ግን ጭራሽ ቢዝነሳችን አይነካውም እኮ ነው የምላቸው። በቃ ጨምረ ገዛ ጨምረ ነሸከው ምን ተፈጥሯል? ምንም ነገር አይፈጠርም። ሁሉም ሰው ፋይት ያደርጋል፣ ይጮሃል። ልክ ነው። ሸማቹ ተራግሞ ይሄዳል፣ ስግብግብ ሊል ይችላል። መንግስት ከዚህ በላይ እንዳሸጥል ይችላል። የሆነ ነገር ሊፈጠር ይችላል። ዞሮ ግን እሱ ላይ ሊቆም አይችልም። በጣም ይቀጥላል፣ ህይወት ይቀጥላል። እንደውም አትራፊ ነህ፣ እያተረፍክ ነው የምትሄደው። እኛ ግን ህዝብ ተንሳቆ ከሚያተርፍ በነበረው ቢረጋጋ እንደውም ቢወርድ ደስ ይለናል። ሰው ግን በየጊዜው የሚወደድ ነገር አረ ተወደደ ምን እንሆን? ይሄ መልስ አይደለም። እሺ ጥያቄው ይቻላል። መልሱ ግን ምንም ጨምረን የገዛነው ነገር ጨምረን የምንሸጠው ምንም የተለየ ነገር ግልጽ ነው። እኛ ነጋዴ አይደለም ቀርቶ የመንግስት መስሪያ ቤት በየጊዜው ታሪፍ እየጨመረ ነው አይደለም ነው እኮ ግልጽ እኮ ነው። በቃ የሆነ ነገር በከሸፈ ቁጥር በቃ ትጨምራለህ። ትልቁ ነገር እንዳይገሽ ብንሞክር ሁላችንም ሺህ ጊዜ ቢገሽ ብና ኑሮ ድነ ቢኖር ግን ቢዝነስማን ምንም የሚሆነው ነገር የለም። ተጠቃሚ ግን ሁልጊዜ ተጠቃሚ ከምትሆኑ ተጠቃሚ ተጎጂ የሆነ ስለሆነ እባካችሁ ጠቃሚ ሆነ ማለት ቢዝነስ ይኖራችሁ አብራችሁ የማደግ ስራ ትቀጥላላችሁ ማለት ነው። ወደ ቀጣይ ጥያቄ እንሂድ። ተመስገን ነው እባላለሁኝ። ያው የመጀመሪያ ነው እዚህ ጋር ስሳተፍ ያው በዋናነት ለማመስገን ነው። ምክንያቱም ይሄን ያክል ቻንስ ወይ ነው እድል ያን ያክል ዙሪያ ገባውን 360 ዲግሪ ስዞር እዚህ በጣም ብዙ ኦፖርቹኒቲዎች እያሉ አለማወቄ አለመምጣቴ ቆጭቶኛል። ነገር ግን ደግሞ ከዚህ በኋላ ከዜሮ ተነስቼ እናንተ እንዳላችሁትን ደግሞ ከ100 ብር ተነስቼ የተሻለ ቦታ ላይ እንደምደርስ እንግዲህ በሙሉ እምነት ጥርጥር የለኝም። እንደ አጠቃላይ ማንሳት የምፈልገው ነገር ምንድን ነው? አሁን በዋናነት እኔ ማተኮር የምፈልገው ወይ ደግሞ ትኩረት መስጠት የምፈልገው የት ምንም አይነት ምርት ይሆን ማምረት ነው እንደ አጠቃላይ። ምክንያቱም እንደ አጠቃላይ አሁን ለምሳሌ የገበያ ውድነት ጨመረ ቀነሰ በምንበት ሰዓት በቃ የሆነ ኖርማሊ ቤዝመንት ወይ ደግሞ መሰረቱ ያለ የማይናወጽ ማምረት ጋር ስለሆነ ማለት ነው። ምክንያቱም ወደ ጅምላ ንግድ ስነድና ወደ ችርቻሮ ብዙ ጊዜ ጫና የሚደርስባቸው እሱ ስለሆነ ከአምራቾች የበለጠ ማለት ነው። ስለዚህ እንዴት ልስራ የሚለውን በምን ልስራ የሚለውንም አያይዛችሁ ሼር የምታደርጉ እናንተ ናችሁ ወይ? ይሁን እንኳን ከአዳማ የመጡ ሰዎችም ተሞክሯቸውን ሼር ሲያደርጉ ነበረ። ከአዲስ አበባ ውጭ ሆኜ ስራዎችን መስራት ትችላለሁ ወይ? ሲቀጥልስ ደግሞ ለምሳሌ አሁን ሙሉ ጊዜን ሰጥቼ ወይ ደግሞ ያለኝን ገንዘብ ሰጥቼ የምሰራ ከሆነ ይሁን እንኳን ለዶርም ወይ ደግሞ ለምግብም ማወጣው ከዛው ነው ወይ? እሱ ደግሞ ምናልባት ትርፉን በወሩ ላይ ያው እንትን ሊለው ይችላል ማለት ሊያቃውሰው ይችላል። ስለዚህ እንደ ትርፍ ቢዝነስ እንደ ተጨማሪ ቢዝነስ ነው ወይ የምንሰራው ወይስ ደግሞ ሙሉ ጊዜያችንና ጉልበታችንን ተጠቅመን ነው ወይ ያን ስራ የምንሰራው? እንዴት ነው የምንሰራው የሚለውን ነው። አመሰግናለሁ። በጣም ጥሩ እውነት ነው። ማምረት ላይ በተለይ ትኩረት የምታደርጉ ሰዎች በዋናነት እጅግ የሚበረታታና ጥሩ ነው። ነገር ግን ብዙ ጊዜ የምናመርተው ምርት ደግሞ ከሆነ ነገር ጋር ያያይዘው። ምሳሌ አንዳንድ ሰዎች ወቅታዊ መንግስት የሚያወጣቸውን አዋጆች ተንተርሶ ቢዝነስ ይጀምራል። የአዋጅ በተሻሻለ ሰዓት ቢዝነስ የወደቀ ይላል። ከሆነ ነገር ጋር ሊንክ አናድርገው። ከውጭ የሚመጡ ፕሮዳክቶች ጋር እናያይዘዋለን። ከውጭ በሆነ ነገር ሲቆም እንቆማለን። እንደዛ እናያይዘው። ራሳችን ፈጥረነው እዚሁ ልናመርተው የምንችለው ነገር ላይ ትኩረት ብናደርግ
የራሳችን መልስ፣ የራሳችን ትርፍ፣ የራሳችን ጥያቄ፣ የራሳችን አቅም እንዲኖር ትኩረት ማድረግ ጥሩ ነው። በተለይ በአግሪካልቸር ላይ በዋናነት እጅግ የታደለ ሀገርና ሰፊ ያልተሰራ ስላለ እሱ ላይ ደግሞ በዋናነት ትኩረት ብናደርግ ጥሩ ነው። እንደ ዋና ምርትም እንደ ግብአትም ይሆነናል። ጥሩ። ለማንኛውም ግን እንዳጠቃላይ ባለች ብር ወይም በትርፍ ሰዓት ብጀምር ሙሉ ጊዜና ሙሉ ገንዘብ ልስጥ ብል ለዚህ ቢዝነስ ያንን በየወር ሳይክል አድርጎ የሚያድገውን ቢዝነስ ፕላን በየወር እየገጸፈ እያደገ የሚመጣውን ከሱ ላይ ኤክስትራ ወይም የራሴን ወጪ ስጠቀም እድገቱን አያቃውስም ወይስ ሌላ ነገር ለማጠፋው መስራት አለብኝ የሚል ጥያቄ ጠይቋል። እኛ ተናግረናል። ሙሉ ጊዜ ወር ከሆነ የምትሰጡት የመጀመሪያውን ሳምንት በወር የሚጠበቅባችሁን አሳኩ፣ ከዛ ለወጫችሁ ስሩ። አይ በትርፍ ጊዜ ነው የምሰራው ካላችሁ በትርፍ ጊዜ ሙሉ የምትሰሩትን እንዳነኩ፣ ሌላ ቦታ የምትሰሩትን ግን ተጠቀሙ። ግልጽ ነው አይደለ? በዚህ አይነት እንቅስቃሴ ማሳደግ ትችላላችሁ። ለቀጣይ ጥያቄ ስትልኝ። እሺ፣ አመሰግናለሁ። ለምለም እባላለሁ። የሁለተኛ ዙር ተመዝጋቢ ነኝ እና እያሳካሁኝ ነው። ፈጣሪ ይመስገን በጥፍ እየሄድኩኝ ነው። ለመጠየቅ የምፈልገው ጥያቄ መጽሐፉን በጣም ጓጉቼ እየጠበኩት ነበርና ታህሳስ 29 ላይ ነበር ይመረቃል የተባለው እና አሁን ምን ላይ ደርሷል የሚለውን ማወቅ ፈልጌ ነው። አመሰግናለሁ። ታህሳስ 29 አንዳንዶቹ ወይ ይመረቃል ተብሎ መጽሐፉ ታህሳስ 29 ሳይሆን ለዋዜማው ነበር በ28 የተባለው። ለማንኛውም ይመረቃል ተብሎ ቀረ። ለካ ውሸት ነው እንዴ ከማለት ተብሎ ነበር። ለምን ቀረ? በእርግጥ አብራርተነዋል አይደል? እስካሁን ጥያቄው በጣም ጥሩ ነው። በባለፈው አብራርተናል። ብዙ የተለያዩ አካላት ይሄንን ከመጽሐፍ ውጪ ለማያነቡ ዜጎች በድምጽ ቢሰራልን፣ አንድ ይሄንን አማርኛ ቋንቋ ሊሰሙ የማይችሉ ዜጎች በሚችሉ ቋንቋ በራሳችን ወጪ እንተርጉመው ወይ እውቅና ትሰጡናላችሁ ወይ ብለው ለጠየቁን አካል 3 ሌላ በብርና በዶላር ዋጋው ሲወጣለት ምዕራባውያኖቹም ሊሰሙት በሚችሉ አንዳንድ ዲያስፖራ ልጆች ያው እያሉ አስለምደዋቸዋል። ግን ኢትዮጵያ ናቸው ወዳጆቻቸውና አጉል የማያዋጣ ነገር ቀጥ ብላ አማርኛን የምሰማበት ይመጣል ብለናቸዋል። እሺ እንግሊዘኛ ፈርታ አስበላለዘው ማለት ነው። ለማንኛውም ግን እስከዛ ድረስ ኢንተርናሽናል በሆነው እንግሊዘኛ ቋንቋስ መተርጎም እንችላለን። ብዙ ጥያቄ ከተነሳ በኋላ ይሄንን ጋፕ አድርገ ነው እስኪ ምናልባት በዚህ ላይ ኤክስፒሪየንስ ካላቸው ምሁራን ጋር እናወራበት ብለን ጋፕ አድርገን የመመረቂያ ጊዜውን አራዝመነዋል። በዚህ ቀን ለማለት ልክ ሲዳረስ እንነግራቸዋለን። ሆነም ቀረም ግን ይታተማል፣ ይመረቃል፣ ለገበያ ይቀርባል፣ ሁሉም ሰው እጅ ይገባል። በቀላል ገለጥ አድርጎ ጥያቄን እዛው በላይም በቴሌቪዥን መስኮት ነበር፣ አሁን ደግሞ በኪስ በቀላሉ መያዝ ይቻላል ማለት ነው። ይሄ ምክንያቶቹ እነዚህ ናቸው። ትንሽ እስኪ እናስተካክላቸው፣ እንምከርባቸውና በምን አይነት መንገድ ይዳረስ የሚል ዛሬ እንደምታውቁት ነው። ሰው የአንድን ሰንበዲ ብራንድ ይዞ ለሳንቲም ብለው ሰዎች አሳስተውና አጭበርብረው በተጣመመ መንገድ ለትውልድ ደረሰ ማለት ይሄ መረጃ ብዙ ሰው ተደነባብሮ ይጎዳል አይጎዳም? ይጎዳል። ስለዚህ እኛ መጽሐፉ መሸጡ ላይ ሳይሆን ትኩረታችን ሰዎችን በትክክል መለወጡ ላይ ነው። ስለዚህ እያንዳንዱ እኛ ከማናውቀው ውጪ ሌላ የቃላትም ይሁን የስነ ጽሁፍ ጥንቃቄ ተደርጎ ነው መዳረስ ያለበት በሚለው ሁኔታ ላይ በጥሞና ነው የተጠየቅነው። አንቃወምም። ዋናው ሚሊዮኖች ጋር መድረሱ ነው። እሱን የሚደርስበትን መንገድ ግን ጥንቃቄ በሆነና እያንዳንዱ እኛ በሚገባንና በምናምነው ሰው አስተችተንና አስተርጉመን ግልጽ ሲሆንልን ስለሆነ ይሄ ትንሽ ጊዜ ይሰጣል። ከተወሰነ ጊዜ በኋላ ግን በሙሉ ማርኬቱ ላይ ፈንድቶ በእያንዳንዳቸው ክፍለ ሀገር ላይ ወኪል የምትሆኑ ሰዎች ተመዝገቡ ብለናል። በሀገር ውስጥም በውጭም በሞላው ለኢትዮጵያ ሕዝብ እንዲዳረስ ነው የምንፈልገው። የተቻለውን ያክል ዋጋው በወጪው ብቻ እንዲሆን እንጂ ትርፍ እንዲሰራበት በፍጹም አናደርግም። ነገር ግን ሚሊዮን ወጪዎች ስለወጡበት በዋጋው በፈጀው ብቻ እንዲሸጥ ይደረጋል ማለት ነው። ነበረን ቆይታ እጅግ በጣም እያመሰገንን ለዚህ ወዶ ፈቅዶ ላቆየን ፈጣሪ በየሃይማኖታችን የአንድ ደቂቃ ተመስገን እንበለው። የሳምንት ሳይበለን በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው
በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶ ከበላይ አትክልትና አስቤዛ ሲሸምቱ በቅናሹ ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉ። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ። ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ። እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል።